አሁን በገዳሙ ጉዞ ካልሆነ ሌላ ሰው ማንም አይገባም። በቃ ባለቤት እሷ ናት። ትክክል። ደግሞ ይሄ ምንድነው አልኩት። ጨሌ ከቤተ ክርስቲያን እዛ ተሰጥቶኝ እኮ ነው ተሸጡ ተልኮልኝ ቤተ ክርስቲያን ውስጥ ስማ መንፈስ ቅዱስ ብሮቱ ላይ እነዛም ሰው መተው የሚጥሏት አለች። ያቺ ትሰበሰባለች። ከዛ እንደዚህ ሸጎጥ ነው በግልጽ ነው የሚሸጎጥላቸው። እኔ ደግሞ ለምንድን ነው የሚሸጎጠው ጥያቄ መጀመሪያ ለምንድን ነው ያለ የኮቴ ትከፍላለህ። ይሄ አሁን የሚጮሁት እኮ ግማሾቹ የኮቴ ይከፈሉ ናቸው። 18000 አንድ መኪና ይዘህ ስትሄድ 18000 የኮቴ ትከፍላለህ። አባቶች ግን ከባድ ነው። ማረሚያ ቤት አለ ማለት ነው እዛ መገረፊያ ቢሮ አለ። እሷ ቆማ ነው የምታስገርፈው። እሷ እንደዛ ትቆማለች። ማን አባህ ነው ምን አባህ ነው ማን ስል አታቀኝማ ትላለች። ምን ነው እውነቱን መታሰር ምንድነው? ታሰሪያ ለመቤት አይደል ታሰሪ ገና አንገቴን እሰጣለሁ ያልሽ ገና በስር እንደዚህ ሆንሽ ስትለኝ እግዚአብሔርን ቀጥም ያልኩ ድንግጥ አልኩ። መኪና የሚሄደው ከመቶ በታች አይሄድም። የገዳሟ ጉዞ ነው ሲሉ አያፍሩ። ማንን ነው የምትዋሸው? ስዕል አድኖ የሚሸጠው የገዳሟ ነው ይላሉ። ማንን ነው የምትዋሸው? የበሰው እምነት ቢጀመር ምናምን አለ። በስብሰባ ነው የበሰው እምነት እንዴት ይጀመራል? ራእይ አሳይታ ተብሎ ምናምን አለ። ሊረዳኝ አልፈለገም። ብዙ ሰው ሌባ አደረገኝ፣ ገንዘብ ነው ያጣላቸው ተባለ፣ ጉዞ እንደዚህ ነው እንደዛ ነው እያሉ ብዙ ሰው አባዩ አዩና በቀኝ አሉ። እሳቸው የግድ ነው ተጠምዝዘው ነው እንዴ። ዱላው ያስፈራል እኮ እዛ ውስጥ እግዚአብሔር። ሴት ልጅ ወሩ ሙሉ አውደ ምሕረት ላይ ፈርተዋል እንዴ። አንተ በወር አንዴ እንግዲህ ሴት ልጅ የወር አበባ አለብን አይደል? ወር ከወር እሷ አውደ ምሕረት ላይ ነች እና እንዴት ብለው ይናገሯት? ከዛዛው ወዲያው ስልኬ ደግሞ ተደወለ። ምን አቤት ብዬ ስናገር ያው እኔም አንተም የምናውቀው ሰው ነው የደወለልኝና አቤት ኧረ ሮሚ ስልክሽን ሀክ ሊያደርጉት ነው፣ ፌስቡክሽን ሊያዘጉት እየተሯሯጡ ነው፣ በሚሊዮን እንከፍላለሁ ብላ በጣም እየተሯሯጡ ነውና ፓስወርዱን ቀይር ይዋለኝ። ለምንድን ነው የምቀይረው? አልቀይርም አልኩት። ምን ያከራክርሻል? አይ መድኃኒዓለም ያውቃል። መድኃኒዓለም ከፓስወርድ ጋር ምን ግንኙነት አለው? አሮማ ምን ሆነሽ ነው? እነሱ ጥግ ድረስ ሄዷል። የሆነ ነገር እኔ ተነግሮኝ ነው ሰምቼ ነው እና ቶሎ ፓስወርድሽን ቀይሩ ሲሉ ምን እሺ አልኩትና ወዲያው ዘጋውና መድኃኒዓለም ፓስወርዱ ባንተ እጅ አድርግና እንደዚህ አደረኩና ከዛ በኋላ ጥቅምት 23 ቀን እስከ ጥቅምት 23 የነበረው ውጊያ ከምልህ በላይ ነው። እኔ አሁን ህዝብ ወጥቶ ይባላል አይደል? ጥቂቱን ነው። እኛ እኮ ምእመናን ልጆች ነን። ካህናት እዛ ውስጥ ምን እንደተደረገ እኮ የሚያውቅ የለም። አባቶቼ አሉ። ካህናት ለሁለት ተከፍሏል። ጥር 18 ጀምሮ የሰማዕቱ ቅዱስ ጊዮርጊስን ለታን ነበረ ጥር 18 የዓመቱ ክብረ በዓል ጉዳዩን ይዞ እየጠረገ የነበረው የመጀመሪያው እሱ ነው ግቢ ውስጥ። ለዚህ ደግሞ ካላመንከኝ ሰማዕቱ በርሜል የነበሩት እናንተም ነበራችሁ ኤልሻዳዮች። ጥር 18 እየሰማ ሰምቷል። አሁን ያልነበርኩም። እሺ አንተ ምናልባት አልነበርክም፣ ግን ብዙ ሰው ነበረ። ዓመታዊ ክብረ በዓሉም የሚመረቅበትም ነበረ። ሐውልቱ የሚመረቅበትም ነበር። ያው ብዙ ሰው ሰምቷል። እኔ ደግሞ በዛን ጊዜ ግሉኮስ ተጠምዶልኝ የበሩ ላይ ነበርኩ። ከሞት ነው የተረፍኩት። ልክ ብዙን ነው ያደረኩት። እነሱ ካህናቶችን ሳይቀር ይሄ እኔ እናንተ የመደብደባችን የመቆጣታችን ይሄ በር መዘጋት ምንም ማለት አይደለም። የአባቶቻችንስ ውስጥ ምን መከራን የደረሰባቸው ከአባቶቻችን በላይ ደግሞ በእመቤቴና በመድኃኒዓለም ስም የተደረገው ሴራውስ የተቀባበረውስ። አሁን እኮ እመቤቴ ሁሉ ስውሯ ማርያም ነው የሚለው እንኳን ኦርቶዶክስ ተዋህዶ በእምነት ውስጥ የሌሉ እስልምና እምነት ተከታይ ፕሮቴስታንቱ ምናምን ተአምሯን እየሰሙ እኮ ሁሉ አይናቸው እሷ ላይ ነው። ኢትዮጵያኖች አይደሉም፣ ኤርትራኖች ብቻ አይደሉም፣ ሌላ ዜጎች ፈረንጆች ሳይቀርቁ ስለ ስውሯ ማርያም መምጣት ጀምረዋል አይደል? ለምን ይመስልሃል? ቃል ኪዳኗ ከጻርቃኔ ማርያም በልጦ እኮ አይደለም። እመቤቴ ነች፣ አንድ እመቤቴ ነች። 3 4 እመቤቴ የለችም፣ አንድ እመቤቴ ነች ያለችን። የተሰጣትም ቃል ኪዳን
ለሷ ለሁሉ አንድ አይነት ቃል ኪዳን የተሰጣት ቦታው ለቦታው ቃል ኪዳን ሊኖረው ይችላል። እዛ ቦታ ላይ ግን የተሰራ ጉድ አለ። ምናልባት እኔ አሁን ዛሬ በድፍረት አልናገርም። ባለፈው ብያለሁ ተናግሬያለሁ። ሚስጥር አለ ብዙ። አሁን ይሄ እመቤቴ የራሷን ስራ እየሰራች ነው። ገና አላለቀም ስራው። ይሄ ጅማሮ ነው። መንቃት ካለባት ህዝበ ክርስቲያኑ እንዲነቃ ነው። ተልኮ ፈጽመውታል። የዘብሩ ቅዱስ ገብርኤል ጉዳዩን ይዟል። ያጃናው ቅዱስ ሚካኤል የጅሮ አርሴማ ጉዳዩን ይዘውታል። ማንም ሊፈናፈን አይችልም። እኔ ላይ የፈለገ ድንጋይ ሊወረወር ይችላል። አሁን መተማመን ላይ እየደረስን ነው። ትላንትም የሆኑ ሰዎች ደወል ያደረጉልኝና ጉዳዩ በቃ እውነት ነው ተሸጧል ካመኑ ነገሩን ታዩ እንዴ ከኔ ጋር አይደለም አሁን ንግግሩ። እኔ ትላንትና ነበር እንደግለሰብ የጮህኩት። አሁን ሰዎች ስለጮሁ አይደለም። አሁን ጮኸቱ የኛ አይደለም የክርስቶስ ጅራፍ ነው። ትላንት ለምን አልሰሙትም? ትላንት ቤቱ ሲያረጉ የነበረውን ነገር ለምንድን አልደነገጡም? ዛሬ ክርስቶስን ነው ይቅር በለኝ ብለው ነገሮችን ለመታረቅ ከክርስቶስ ጋር ነው እንጂ ከሮማን ጋር ታረቁት። ይህ ልጸብ የለኝ አይደል? የተጣሉት እኮ ከመድኃኒዓለም ጋር ነው። ነገሮችን ጀመረን እያለበስናቸው ስለሄድን ወደኋላ ልመልስሽ ነው። ደብረ ብርሃን ላይ የነበረው የውል ስምምነት በምን እንደሆነ ሳታውቂው ቀረሽ ወይስ የተገለጸ ነገር ነበረ? ተገለጸ እንዴ? እሱማ ምን ሆኖ ተገኘ? ተሸጠች። ለማን ማስተዋል ለምትባለው ማለት ነው። አሁን በጉዞ በገዳሙ ጉዞ ካልሆነ ሌላ ሰው ማንም አይገባም። በቃ ባለቤት እሷ ናት። ትክክል ነው። አስተዳዳሪም ነች ይባላል። አዎ እሳቸው እኮ እንደ ሐውልት ተቀመጡ እንጂ ምንም ስራ አይሰሩም እኮ። እስታደየ አሁን ስራቸው ሌላ ሊሆን ይችላል። እና ቤቴ እንደምነግረን ወረዳ ቤተ ክህነቱና የደብሩ ሰበካ ጉባኤ ማስተዋል ከራሷ ያሉ ግብረ አበሮቿን ይዛ ሮማንን ወደ ዳር አድርጋ ሮማን በወቅቱ ይሄ ደረጀ በሚባሉት ጠባቂነት እንደሞኝ ቁጭ አድርገውኝ እኔ ደግሞ ቁጭ ብዬ እየጠበቅኩ ነው መተው እስክንነጋገር ድረስ። እዛ ቦታ ላይ ብቻዋን ጉዞ እንድታዘጋጅ ሌላ ሰው እንዳይገባ ሮማንን ለማስወጣት ምንም ስራ የላትም። ይሄ ጉዞ ምናምን እኔ ስለ እውነት ነው ነገር ማዘጋጀት አልጀመርሽም ነበር አይደል? እኔ አልወድምም ሲጀመር። እኔ ሐሳቡም ውስጥ ሐሳቤ ውስጥም የለም። ስለ እውነት እኔ አላቅበትም ሲጀመር። የነበረው ስራሽ ገቢረ ተአምራቷን በማህበራዊ ድረገጽ ማስተዋወቅ ለኔ ስለተደረገልኝ ለሁሉ እንድደርስ ብቻ ታምሯን መናገር ፍቅሯን መናገር እንጂ እኔ ጉዞ ምን ይሆን እስካሁንም አላቅም። እኔ ወደፊት ማወቅም አልፈልግም። እኔ የሚመለከተኝ ጉዳይ የለም። እኔ አንድ እንደምእመናን ተራ ሴት ነኝ። ስራ አለኝ፣ የራሴ ገቢ አለኝ። ስራና ገቢን የራሴን ስራ የምሰራ ሴት ነኝ። የኔ ጥያቄ ለምን ሸጣችኋት ነው? እኔ አሁንም የምጠይቃቸው ስትገዛቸው ቅድሚያ የሰጠቻቸው ገንዘብ አለ ወይስ የሚመጣውን ተስፋ አድርገው የተሰጡት አለ? ግን አሰጣታቸው እንዴት መሰለ? መጀመሪያ ላይ ልክ ስትመጣ መኪና 1-2 ጉዞ ነው ነበርኩ እንዳልኩ ሚዲያውን ማስተዋወቀው ጉዞም አለኑ ምናምን እያልኩኝ ሰዎች እንዲመጡ ማረገው ነው ነበርኩና ልክ ያ ሲመጣ አውደ ምሕረቱ ላይ እነዛም ሰው መተው የሚጥሏታለች ያቺ ትሰበሰባለች። ከዛ እንደዚህ ሸጎጥ ነው፣ በግልጽ ነው የሚሸጎጥላቸው። እኔ ደግሞ ለምንድን ነው የሚሸጎጠው ጥያቄ መጀመሪያ ለምንድን ነው እኔ ይሄንን አላለችም ብለው አይሉ። ለምን ሰበካ ጉባኤው ባለበት ነው የተናገርኩት። የወረዳው ዋና አስተዳዳሪ ቄሪቀቱ ዋቄስ አስቻለው ባሉበት ነው የተናገርኩት። ምን ተናገርኩ መሰለ? ስብሰባው ላይ ታላቅ መንፈሳዊ ጉዞ መጋቢት 21 ወደ በርሜል ቅዱስ ጊዮርጊስ ከኤልሻዳይ የበጎ አድራጎትና መንፈሳዊ የጉዞ ማህበር ጋር እነሆ እንድትጓዙ ጋብዘናቸዋል። በጉዟችን ላይ ታላላቅ መምህራንና ዘማሪያን ይገኛሉ። መምህራችን መምህር ኢዮብ ይመኑ፣ መምህር አንተነህ አበበ፣ ዘማሪ ትምህርትነሽ ጥላሁን፣ ዘማሪ በሱ ፍቃድ አንዳርጋቸው፣ ክራር ፍቅረ ማርያም ተገኝ አብረውን ይጓዛሉ። በርሜል ቅዱስ ጊዮርጊስ ላይ ታሪክ ሊሰራ ነው። የሀገረ ስብከቱ ሊቀ ጳጳስና ዋና ስራ አስኪያጅ በጉባኤው ላይ ይገኙበታል። በ0906787878 በ0965454545 በኤልሻዳይ የበጎ አድራጎትና መንፈሳዊ የጉዞ ማህበር ስልኮች ቀድማችሁ በመደወል አብራችሁ ተመዝገቡ። እስከ መጋቢት 13 ድረስ አቡነ ሐራ ድንግልና ጣና ገዳማት ላይ የምንሳለምበት ፓኬጅ ተራዝሞ ቀጥሏል። ከነገ ጀምራችሁ እየደወላችሁ ቁረጡ፣ ተመዝገቡ፣ አብራችሁ ተጓዙ። እንደኔ መታችሁ ዳኑ። እርስዎ አስተዳዳሪ ናችሁ አልኳቸው። አዎ
ካህናቱ ዝም ብሎ ደሞዙን ከአውደ ምሕረት ላይ እያነሳ ይወስዳል ስላቸው አይቻልም። አይ እኛንን እኔ የምከፍለው አሉ። ታዲያ እሷ ማን ስለሆነች ነው ለእናንተ የአውደ ምሕረት ገንዘብ አውጥታ የምትሰጣችሁ አልኳቸው። ማን ስለሆነች ነው ለምንድን አልኳቸው። እመቤቴ አውደ ምሕረት ላይ እኮ 1 ብርም ትሆና 50 ይካፈሏታል። እኔ ለመቤቴ ለምን እንደማያዝኑላት አላውቅም። እጣን የለም ነበር እኮ እጣን። ይሄ ሁሉ ችግር ያለባት ቤተክርስቲያን እንዴት ነው በዚህ እንትን ዘረፋ? በዛ ላይ ልማት ላይ ነን አሉ። የትኛው ነው ልማቱ? በወዲያ በኩል ቆርቆሮ በቆርቆሮ ስላደረጉት። እሺ ብሩስ መጀመሪያ እነሱ ከመምጣታቸው በፊት የተሰበሰበው ከስንት ሚሊዮን ብር በላይ የተሰበሰበውስ? ከዛ በኋላ እኔ ከእስር ቤት እንኳን ወጥቼ በጣም ብዙ ሚሊዮን ብር ገብቷል። ያንን አካውንት ማሳወቅ አይፈልጉም፣ ግን የገዳሟ ትክክለኛ አካውንት ነው። በዛ አካውንት የሚገባውን ድምጹን ጥፍት አድርገው አባን ሁሉ አስወጧቸው። አስተዳደሩ አይደለም ጸበል የሚያጠምቁትን አባ። አሁን ጸበል አጥማቂ ማን ነው? የሉም። እሳቸው ቆዩ። እዚህ ሚዲያ ላይ መጥቼ ልክ በርሜል ቅዱስ ጊዮርጊስ 18 ጀምሮ ገረፋ ነበረ። እዛ ጅራፉ የተነሳው ጥር 18 ሰማዕቱ ገብቶ ማለት ነው። እርስ በርስ መዋገር የጀመረው ጥር 18 ነው። ከዛ በኋላ አባዩ አዩና በቀኛሉ። እሳቸው የግድ ነው ተጠምዝዘው ነው እንዴ? ዱላው ያስፈራል እኮ እዛ ውስጥ እግዚአብሔር። እኔ ብቻ ነኝ ቆሪ እኔ ራሱ ለምን እንደደነዘዘው አይገባኝም። ማለት ምንም አልፈራቸውም። ማን ነው ደብዳቤው? እዴ ሂድና ኤዋን ሂድ። አታውቅም? ሰምተህ አታውቅም? እኔ አላውቅም፣ ሄጄም አላውቅም። እግዚአብሔር ይመስገን። ጎረምሶች አሉ፣ ክብር ከበድ ያሉ ጎረምሶች። እሱም ኦርቶዶክስ እምነት ተከታይ ያልሆኑ አሉ። እሺ በቃ ይጀልጠዋል። ትገባለህ፣ ጸጥ ነው የሚያሰኘው። እኔ ለምን አሁን ድረስ ማለት ብዙ ነገር ተደረገ። ሹፌሮች ይደበደባሉ፣ ሌላ ጉዞ ማህበር አዘጋጆችም ይደበደባሉ ይባላል። የኮቴ ትከፍላለህ። ይሄው አሁን የሚጮሁት እኮ ግማሾቹ የኮቴ ይከፈሉ ናቸው። 18000 አንድ መኪና ይዘህ ስትሄድ 18000 የኮቴ ትከፍላለህ። እንዲች ቆጥራ ነው የምትሰጠው። የጉምሩክ ቀረጥ ነው በእኛ ግድ ነው። ከሄድክ እመቤቴን ነው የምነግርህ። እኔ ወላዲትን ከዋሻው እሷ አትፍረድ። ያው ብዙም እየጮኸ ነው። እኔ እስካሁን ፌስቡክ ገጼ ላይ እንኳን አልጻፍኩትም፣ ግን እሰይ ስለቴ ሰመረ ለስውሯ ማርያም ነግሬያት ነበረ አልቅሼ ነበረ ብዬ ኧረ ንገሪን ምንድነው ሲሉኝ አልተናገርኩም። አንቺ ሊሸጉጥልሽ ብላሽ አታውቅም? እንደ ካህናቱ እኔ ብፈልግ የትና የትደርስ ነበር። ብፈልግ ገንዘብ ብፈልግ በስመ አብ ወወልድ ወመንፈስ ቅዱስ እኩል ታካፍለኛለች። እኔ እኮ አሁን ችግሩ ድምፅ ዝም በይ ነው እኮ። ለዛ እኮ ነው በገንዘብ ስላልተደለልኩ በዱላ እየተደለልኩ ያለሁት። ባልሰራሁት ወንጀል ባላደረኩት ድርጊት እኔ እዚህ አሁን ጥቅምት 23 አይደል የታሰርኩት? ፍርድ ቤት ቀረብኩኝ። ፍርድ ቤት ስቀር ያሉኝን ነገር ሁሉ ነው ከሳሽ የቆመውና ብዙ ነው እንደውም እኔ የረሳሁት። ስለማን ነው የሚያወራው አልኩ። ክቡር ዳኛ አንድ እድል ሲሰጠኝ አልኩና ስለማን ነው የሚያወራው? እኔ ሮማንን አውቃታለሁ። እነሱ ከሳሽ ይዞ የመጣው ደግሞ ፍጹም ለሮማን የማይገባ ነገር ነው። እኔ ሮማንን አውቃታለሁ። ስለማን ነው የሚያወራው? እኔ እኮ ሮማን ነኝ። በዛ ላይ ይሄንን ግማሹን ያለው በስልክ እየተደወለ ይባል ነበር። ሀገረ ስብከቱ ያውቃል አልኳቸው። ሊያሳስሩኝ እንደነበር ያውቃሉ። ለምን ለህግ አልመጣሽም አለኝ ዳኛው። እንዳትሄጂ ወደ ሚዲያም እንዳትወጪ ሲሉኝ እንደ ልጅነት የቤተክርስቲያን ልጅ ስለሆን አባትን ማክበር አለብኝና አክብሬ ቁጭ አሉ። ወደ ህግ ያልመጣሁበት ለዛ ነው። ስልኬን ከፈለጋችሁ ስጡኝና ስልኩ ላይ የተጻጻፍንበትን ይታይ አልኳቸው። ከዛ ሁለተኛ አንዴ እሺ ሂዱ ብሎ ዳኛ ድጋሚ አየና ግቡ ተባለን። ገባን። ስንገባ ድጋሚ 14 ቀን ቀጠሮ ተባለ። ደም ነው ያለቀስኩት የዛለት 14 ቀን ቀጠሮ ሲባል እስረኞች በጣም ብዙ ነበሩ። በቃ ስዕል አድኖ ፊት ጃት ነበር። ትንሿን ስዕል አድኖ በጣም ነው ያለቀስኩት። አሁን ይሄ ጥቅምት 23 የታሰርሽው ከ8 ወሩ ተጨማሪ ደግሞ ከዛ በጣም አለቀስኩና ኬዙ ሌላ ነው። ኬዙ ደግሞ ይሄ ሌላ ነው። በቃ አልኩ። እኔ በግልጽ ነው ክቡር ዳኛ ስለማን ነው የሚያወራው ነው ያልኩት። ለምን እኔ የማላቃትን ሴት ነው እኔ ላይ እየለጠፈ ያለው። እኔ አላቃትም እሱ የሚላትን። ከዛ በጣም አለቀስኩና እመቤቴ
እኔ አንቺ ከወደድሽ ይሁን እገፋለሁ፣ ምንም ችግር የለም። ለምንድን ነው ግን እኔ እየተናገርኩ ያለሁት እውነት ነው፣ ውሸት እኮ አይደለም የማወራው። ግን የምቆነጥጭው እኔ የምታስቀጠቅጭኝ እኔን ነው። ለምንድን ነው እነሱ የማይገረፉት? ለምንድን ነው ቤትሽ ውስጥ ያለው እውነት የማይፈርጠው? ለምንድን ነው እኔ እንድታሰር እንድገላታ ልጄን የ3 ወር ህፃን ልጅ ትቼ ነው እንግዲህ መስከረም 29 እንዳልኩ ክርስትና ሰው ግዛው ግቢ ክርስትናውን አስነስቼ ነው ወደ ጥቅምት 23 እንድጋሚ የታሰርኩት። አስባት 11 ወር ሆና ነው ያገኘኋት። እናትና ልጅ አልተግባባንም። እናትነቴን አታውቀውም። በድንገት መጥቼ እናት ነኝ ለማለት ከበደኝ። ማማ ስላት እኔ መጠጋት አትፈልግም ልጅቷ፣ ገና ነኝ አታውቅም፣ እንግዳ ነው የመሰልኳት። እንዴት ያንን አይተሽ ድጋሚ እንዴት ትታሰራሉ? ገና ልጄን እንኳን ሳልጠግባት ብዬ አምርሬ ያለቀስኩኝ። ከዛ በጣም ጻርቃኒ ማርያምን የምትወዳት ጓደኛ አለችኝ። በጣም ነው እመቤቴን የምትወዳትና ሮባን ገዛኝ ተብዬ ስወጣ ጓደኛዬ ናት። አቤት ብዬ አወራኋትና ምንም ማውራት አልቻልኩም። ብቻ እያለቀስኩ ባለሁበት እልህ ውስጥ ባለሁበት ነው የመጣችው። ሂጂና ለእመቤቴ ንገሪያት በጣም ተቀይሜሻለሁ ባያት አልኳት። በጣም ተቀይሜሻለሁ መብርሃን፣ እኔ ምን አደረኩሽ? እኔ አልበላሁሽ፣ እኔ አልሰረኩሽ፣ እኔ ነገሮችን ሁሉ ውስጥ ያለውን ጉድ አላረኩብሽ። እነሱን ትተሽ እኔን የምታስቀጠቅጭኝ ምን አድርጌሽ ነው? ተቀይሜሻለሁ ብለሽ ሄደሽ ንገሪያት ስትላት ዝም ላየችኝና አንዴ ቃል አባይነሽ እንዲህ አለችኝ። ቃልሽ ምን ነው አጠብሽ? እኔ ለእመቤቴ አንገቴንም ቢሆን እሰጣለሁ ብለሽ የለ እንዴ? እውነቱ እስኪወጣ ድረስ አንገቴን እሰጥልሻለሁ ስትያን ነበር እንዴ? ምን ነው እውነቱን መታሰር ምንድነው? ታሰሪያ ለእመቤቴ አይደል? ታሰሪ። ገና አንገቴን እሰጣለሁ ያልሽ ገና በስር እንደዚህ ሆንሽ ስትለኝ እግዚአብሔርን ቀጥ ነው ያልኩት። ድንግጥ አልኩ። ለምን እላት ነበር አንገቴን እሰጥልሻለሁ እመቤቴ እላት ነበር። ግን እስሩ ሲመጣ በቃ ማለት 14 ቀን ቀጠሮ ሲባል በጣም አዘንኩኝ። ያለ ጥፋቴ ነው፣ ያለ ኃጢአቴ ነው። ከዛ ሰኞ ቀን ደብዳቤሽ ተቀይሯል ይለኛል ነጭ የለበሰ ሰው። ደብዳቤሽ ተቀይሯል፣ ደብዳቤሽ ተቀይሯል ሲለኝ ማን ቀየረው እያልኩ ብንናለሁ። ከዛ ማክሰኞ ጠዋት አዲስ ምርመራ ተብሎ ምርመራ አስቀመጡኝና ተጠየቀ። ምንም የዋሸሁት ነገር የለም። የነበረውን ተናገርኩ መዋሸት ስለማልፈልግ። እንዲያውም ጫን ሴት ነበረች አንደኛው ጠያቂ። ጫን ስትለኝ እኔ ላንቺ አይደለም እኔ ኦርቶዶክስ ነኝ፣ ስለዚህ ማንንም ፈርቼ የምጨምረው ማንንም ፈርቼ የምቀንሰው ነገር የለም ብዬ በደንብ ነገርኳት። ከዛ ጨረስኩ ምርመራውን። ሂጂ ተብዬ ቀጠሮ መቼ ነው? ሰኞ ወይ ማክሰኞ ነው 14ኛ ቀን የሚሆነው። 6 ጉስቋም መጣች። ጾሙ ተፈታ። እመቤት ያምናም እስር ቤት ዘንድሮም እስር ቤት እንደፍቃድሽ አልኳት። አንቺ ከወደድሽ አንቺን የሚያስደስትሽ ከሆነ እኔ አይከፋኝም በቃ አልኳት። በ6 ከዛ ነግሬያት ነበር እመቤቴ ብዬ በደንብ ለመንኳት። የዛለት አወራኋት እና አጋስታ ዓለም ስላሴ በጣም ነው የምወዳቸው። በየወሩ አንድ ስጦታ ይሰጠኛል። በየወሩ ስጦታው በግልጽ ነው ተሰጥቶኝ የሚሄደው። ማምላክን ነው የምነግርህ። ከዛ አጋስታ ዓለም ስላሴ እውነት እናንተ ናችሁ የምታውቁት፣ እውነት የሚፈረድልኝ ከእናንተ ነው። ማንም ሰው እኔን አሁን ሊሰማኝ አልፈለገም፣ ሊረዳኝ አልፈለገም። ብዙ ሰው ሌባ አደረገኝ፣ ገንዘብ ነው ያጣላቸው ተባለ፣ ጉዞ እንደዚህ ነው እንደዛ ነው እያሉ ብዙ ሰው አሉ። ስለዚህ ልቤን የምታውቁት እናንተ ናችሁ። አጋስታ ዓለም ስላሴ እውነት እናንተ ካልፈረዳችሁልኝ እነሱ አያዝኑልኝም። በቃ ስለመቤቴ ብላችሁ ብዬ ጸለዩ። 11 ተኩል አካባቢ ነው ኦልሬዲ እራት ገብቶልን በር ተዘግቶብናል ምናምን። በ6 ዋዜማውን ማለት ነው። ሮማን ገዛኸኝ ተባለ። ወይ ከክፍለ ሀገር ሰው የመጣ ነው መሰለኝ። ማለት እራት ገብቶልና ተዘግቷል። በዛ ሰዓት ምንም አይነት ነገር አይደለም። አቤት ብዬ ስወጣ ፈገግ ሲል እኔም እንደው ሳቄ ምጥጥኩኝ። ድንግጥ አልኩና እንዴ ይታቅሻሉ ቢለኝ በምን አውቀሽ ሳቅሽ ብሎ ቢለኝ ምን ልለው ነው ምናምን አልኩና ዝም አልኩና ዝም ብዬ አቤት ብዬ ሲሄድ በይ ነገ መታወቂያ ባለቤትሽ ይዞ ይምጣና ፈርሞ ይውሰድሽ አለ። 11 ሰዓት ተኩል ሆኗል። በማግስቱ ደግሞ ዕለተ ሰንበት ቅዳሜ ነው። አጋስታ ዓለም ስላሴ በ7 ቅዳሜ ቀን ነው ያሉት ህዳር 7። ማመን አቃተኝ።
ማመን። ከዛ መከራከር ጀመርኩ። እንዴት ምናምን ብዬ እንትን ስል ያው ስልክ ደውይ ብለው ጭራሽ ስልክ ሰጡ። ደውይ ለነገ በጠዋት እንዲመጡልሽ አሉ። ከዛ ጠዋት ቤተሰብ መጣ። እንዳይሰለፉ ብሎ ነው ሄደው። እንደውም የሷ ቤተሰብ ሲመጡ አይሰለፉ ይግቡና ፈርመው ይወሰዷታል። ከዛ የእውነት ነው የምነግር፣ የእውነት በቃ አንዳንዴ ድርቅ የምትለው ነገር አለ እኮ እምባህም ራሱ ጥፍት ግራ ግብት የሚልሃል አይደል? እውነተኛው ነገር ላይ ስደርስ አጋዕዝተ ዓለም ሥላሴ ሊፈረድልኝ ነው እንዳለ እስረኞች ግራ ገባቸው። አንደኛ ፍርድ ቤት ቀጠሮ ገና ነው፣ ለ14 ቀን የተሰጠው። ሁለተኛ ቅዳሜ ቀን ማንም አይፈታም። በቃ እውነትም ለካ እመቤቴ አንቺ ተወድሻለች። በቃ ግራ ግብት ብታላቸው ቅዳሜ ጠዋት ራሳቸው መጡ። ሮማ እንደ አለሽ ነይ በይ ተብዬ በቃ እንደውም ቀርተውብኝ ነበረ ቤተሰቦቼ። ባለቤቴም ተውል አልመጣም ነበረ። ድጋሚ ስልክ ሁሉ ደውይ ተብዬ በማግስቱ የሥላሴ ዕለት ሁሉ ስልክ ደውዬ የት ናቸው? ኧረ ውስጥ ነን ሲሉ በቃ አስገቧቸው ተብሎ ገብታ ያቻት አልኳቸው። እህቴ ነች። እንደውም ባለቤቴ ሁሉ የሆነ ነገር ነው ያደርጋሉ ብሎ ስለፈሩ እነሱ አይ መታወቂያ ይዛ የመጣችው እህቴ ናት ስላችሁ ማንም መጥቶ ፈርሞ ይሰጥሽ ብቻ ዋና መውጣትሽ ነው ተብሎ ወጣ። እግዚአብሔር ይመስገን። እግዚአብሔር እንደዚህ ነው ስራውን የሚሰራው። ስለ እውነት ማንም ከቆመ እውነት ይፈረዳል። እኔ ከሰዎች አልጠብቅም። አሁንም ሰዎችን በሚሉት መንገድ ምንም እኔ አልመራም። ዛሬም ነገም እውነት እስኪወጣ ግን እከራከራቸዋለሁ። የምከራከራቸው ስለ ገንዘብ አይደለም። በእርግጥ ገንዘብ በጣም ብዙ ሚሊዮን ብር ወስደዋል ከምልህ በላይ። መኪና የሚሄደው ከመቶ በታች አይሄድም። የገዳሟ ጉዞ ነው ሲሉ አያፍሩ። ማንን ነው የምትዋሸው? ስዕል አድኖ የሚሸጠው የገዳሟ ነው ይላሉ። ማንን ነው የምትዋሸው? እኔ እናንተ ልንዋሽ እግዚአብሔርን እንተዋሸዋል? ከእሱ ጋር ትደራደራለህ? ቤቱ ተቀምጠ ሰው እንዴት እኔ ቤት አንተ ተቀምጠ እንዴት በቤቴ ብዙ ነገር ልታደርግ ትችላለህ? አትችልም። እንዲያውም እግዚአብሔር ቤት እኮ ነው። በምን ያህል አቅም ቢኖራቸው ነው? ምን ያህል ዲያብሎስ ተስፋ ቢሰጣቸው፣ ምን ያህል በላያቸው ላይ ቢሰለጥን ነው እሱን የሚዋሹት? ቅቤው የሚሸጠው ቅቤው በፊት የስውሯ ነው። ዛሬ ገቢው ለማን ነው? ገቢ ካለው ይሄ ሁሉ እየሄደ የእውነት የገዳሟ ከሆነ እንኳን ስውሯ ማርያምን ሙሉ የገጠር ቤተክርስቲያንን አሰርቶ አያልቅም ነበር፣ ተሰርቶ አያልቅም ነበር። እንኳን የስውሯ ማርያም ቤቷ አልፈረሰም። ባለፈው አወግዘውኛል። በነገራችን ላይ ውግዘት ደርሶብኛል። ካህን ነው ባባስ? ኧረ እነሱ ናቸው። መጀመሪያ በደብዳቤ ነው። ደብዳቤው ግን ማህተቡ የስውሯ ማርያም ነው። ሰበካ ጉባኤ ነው የሚለው። ሰበካ ጉባኤ ደግሞ እንደማውቀው ግለሰብ አይደለም፣ ህንፃ ያሰራ እንጂ እንዴት ምዕመን ማውገዝ ይችላል? ከዛ ኃላፊ የለውም። እከሌነኛ ወገዝኳት ዋና አስተዳዳሪ ወይ ምክትል አስተዳዳሪ ወይ ከሌ ቄስ እንትና ወይ እንትና አይልም። ወረቀቱ ማህተቡ እዚህ አዲስ አበባ ውስጥ ነው ያለው፣ እነሱ እጅ ነው ያለው። እነሱ ናቸው ያወገዙኝ። እኔ ደግሞ በድፍረት ወጣሁና ነገርኳቸው። ማንን ልፈራ? በፌስቡክ ነው የላኩልሽ? በቴሌግራም ነው የላኩልሽ ወይስ በፌስቡክ? በራሳቸው በስውሯ ማርያም ገጽ ላይ ውግዘቱን አስተላለፉ። ሮማን ተወገዘች ተብሎ ማለት ነው። ከዛ ለዛ መልስ ስሰጣቸው እኔ እኮ ለጥያቄው መልስ ስጡኝ እንጂ መንክር ሚዲያ እንደውም 15 ቀን ጊዜ ይሰጠኝ ስላሉ ሲጠይቀኝ ምንም መናገር አልፈለኩም። ለምን ጊዜ አይችን 15 ቀን ጊዜ ስጪኝ ብለውኛል እነሱ ማለት ነው። ያው ከሰማው 15 ቀን ጊዜ ስጪኝ ስላሉኝ ምንም መናገር ከፈቱት ብዬ ማለት ነው፣ ይፈታል ብዬ። ከዛ በኋላ ግን መፈታትን አይደለም ማውገዝን ነው። ወጡ ደግሞ በቪዲዮ። አሁን ይሄ ብዙ ሰው የሚመስለው መልስ ሰጠች ምናምን የሚለው ያ መልስ ለኔ ነው፣ የበፊት ነው። ከ6 ወር ከ7 ወር በፊት የወጣ ቪዲዮ ነው ለኔ ውግዘት እንጂ በአሁኑ ጩኸት መልስ አልሰጡም። በአሁኑማ እሷ አልወጣችም። ቄስ ታድዬ ደረጀና አንደኛው ቄስ ሶስቱ ናቸው ወጥተው መልስ የመለሱት። መልሱም ስለ ቤተ ክርስቲያን ከንክኗቸው ሳይሆን ስለ ጉዞና ስለ ልጅቷ ነው። ልጅቷ እንደ ቤተ ክርስቲያን ነው የምናያት አሉ። የብፁዕ አባታችን መልካም ፈቃድ ሆኖ የመሰረት ድንጋይ ተጥሎ ቤተ ክርስቲያኑ አሁን ጣሪያ ላይ ደርሷል ይላሉ። ቤተ ክርስቲያኑ የመሰረት ድንጋይ ሲጣል እሷ ነበረች ሲጣል ሁላችንም እኔ እንዲያውም
በጣም ቢለምኑኝ አልሄድም አልኩ ይዛለት። ከዛ ብፁዕ አባታችን ከወጡ በኋላ ውስኪ ገብቶ በውስኪ ሲራጩ ነበረ። በውስኪ በጣም አጠጥታቸዋለች። ውስኪ ይዛ ገብታ ጳጳሱ የመሰረት ድንጋይ ጥለው ከሄዱ በኋላ ሄዱ። እሳቸው በቃ እንትን አለቻቸው እንዳለ ብርዝ አረገቻቸው። የዛኑ ለመሰረት ድንጋይ እየተጣለ ጊዜ በቃ የማልጠብቃቸው አባቶች ሁሉ የሆነ ተሰናክለው አየሁኝ። እመቤቴ ደነገጡ። የመሰረቱ ከዛ ብር የለም፣ ብር ምንም የለም። ብር ያለው እኔ የምሰበስበው እዚህኛው አካውንት ላይ ነው። ከዛ በዛ ይጣል ይሰራ ምናምን አሉ። ተጀመረ ቤቱ። የዛን ጊዜ ነው እንግዲህ እኔ ጸሐፊ ሆኜ የገባሁት ማለት ነው። እንግዲህ ሰበካ ጉባኤው የወረዳው ባሉበት ነው የተመደብኩት እኔ ጸሐፊ እንደሆን ማለት ነው። ስጠይቃቸው ግን ለጥያቄ መልስ አይፈልጉም። በቃ አሁን ያወግዛሉ ተብሎ ነበር የተጠበቀው። ማውገዝን አይደለም ማስፈራራት፣ እንደዚህ ነው ይሄ እንደዚህ ነው ምናምን። ስለሷ እሷ ማናት? የዘመናችን የወዲት እኮ ነች እመቤቴ። ማንም ኦርቶዶክስ ሁላችንም ኃጢአተኛ ነን። ግን እሷ ተልኮ ስላላት ነው። ቤተክርስቲያን ውስጥ ምንድነው የቀበሩት? ይወጣል። ምንድነው ያደረጉት? እኔ አሁን ይሄንን ብናገር ማመን እንኳን አይደለም ቤተክርስቲያን ተሸጣለኝ እንኳን ስላቸው ህዝብ አላመንም፣ አልተቀበል። አንድ ሰው ወጥቶ የሚናገር አልነበረም። የሁሉ ውርጅብኝ ሲወርድብኝ አንድ ሰው አረ ምንድነው ይቺ ልጅ እስኪ ቆይ እናዳምጣት ያለ የለም። አሁን እኮ ብዙዎቹ በራሳቸውም ስለደረሰባቸው፣ ሁለተኛ ደግሞ እሱ መድኃኒዓለም ቀኑ ስለደረሰ ጅራፉ ሲጮህ ነው እኮ ሁሉም አይኑ እየተከፈተ ያለው። አሁን ስለ ስውሯ ማርያም ዝም አንልም ላይ ደርሰናል። በጣም ብዙ ሰው ጋር እየተገናኘው ነው። እኔም እየደወሉልኝ ነው። እኔ ምንም አልልም። ትላንትና አሁን ሚዲያ ቲክቶክ ላይ እንትና ቤት እየዋ ቤት ጠርተው ነበር። በቃ እንደው ልጅቷ መውጣት አለባት ትወጣለች ምናምን እያሉ ነበር። ያው እንደ ሰው ስታስበው መውጣት ስላለባት ሁሉም ይጣራል በህግ ምናምን አሉ። አረ የት ነው የምወጣው አልኳቸው። ሱባኤ ላይ ነች እኮ ተዋታስቀኝ። አይ ተብያለሁ እኔ ደውዬ ስልኳ ዝግ ነው። በሌላ ስልክ ግን እንዲያገናኙ ሞክሬ ነበር። ቦታው ላይ ነበር ያሰብኩት እንደነገርኩሽ፣ ግን ሱባኤ ላይ ነች ተባለ። ሱባኤ ላይ ነች። ግን እኔ ብቻ ልንገርህ ዞሮ መውጣት አለባት። አሁን ሰው ስሜታዊ ሆኗል፣ ተናዷል። ነገሮች በስሜት የሚመራ አይደለም። እስከዛሬ ነበረ ሁሉ ተቆጥቶ መነሳት ያለበት። አሁን ቁጣው መድኃኒዓለም ስለተነሳ ነው እንጂ ሁሉ ሰው አላያትም ነበር እመቤቴ። ይሄ ሁሉ ህዝብ ሄዷል፣ ግን አላያትም። ችግሯን ያየ የለም። ሁሉ የራሱን ፍላጎት ነበረ፣ ሁሉም የራሱን ነበረ። እኔ ሰማዕቱ ቅዱስ ጊዮርጊስ በርሜል ቅዱስ ጊዮርጊስ የስላሴ ዕለት ነው ትኬት የደረሰኝ። እንዳልኩ በየወሩ ስጦታ አለኝ የስላሴ ዕለትና የበርሜል ቅዱስ ጊዮርጊስ ትኬት የተሰጠኝ የአጋስታ ዓለም ስላሴ ዓመታዊ ክብረ በዓል ጥር 7 ነበርና ጥምቀትን እዛም ነበርኩኝ። እና ብቻ ብዙ ነገሮችን መስማት መምጣት ጀመረ። ከዛ ጸበል ስጠመቅ እማየው ነገር እኔ ጥያቄ ይዤ የገባሁት ሌላ ነው። ሰውነ እንደለ የራስ ህይወት የሚያሳስብ ብዙ ነገር ስላሉ እንደው ጥያቄዎች እኔ ጓደኛ የጎረቤት ሁሉ ይዤ ገብቻለሁ። ጥያቄያቸው እንዲመለስ እንደው መቤቴ ብዬ ይርኩት እማየው ሌላ ነው፣ እማየው ሌላ ነው። ባለፈው ጫፍጫፏን ተናግሬያለሁ ያየሁትን ብዙ ነገር እኔ ላይ በተለይ ብዙ ነገር ሚስጥሩ እንዳይወጣ በጣም ብዙ ነው የሮጡት። ብዙ አራቱንም ቀን ስጠመቅ አራቱንም አንድ አይነት ነው እያሳየችኝ ያለችው። ቤቷን ነው የ3 ዓመት ጥያቄ ነው። ያን ጥያቄ ነው እኔ ያንን እንደ ጥያቄ ይዤ አልገባሁትም። ኦልሬዲ አንድ ቀን መልስ አላት ነው የኔ አንድ ቀን መልስ አላት ነው የኔ ጥያቄ። ከዛ በኋላ ግን የሰማዕቱ ቅዱስ ጊዮርጊስ እንደ ነገ 18 ዕለተ ሰንበት ዛሬ ቅዳሜ ከብት ሁሉ አንድ እናታችን ማሚ የምንላታለች ከውጭ ነበር የመጣችው። ከብት አብረን ሄደን ገዝተን ምን ብለን በቃ እኔ ከዚህ በኋላ ሰዓቱ እየሄደብኝ ነው ብዬ ስጋ ደሙን ለመቀበል ስለፈለኩ ወደ እጁ ሄጄ አልመለስም ዝም ብዬ ዓርብ ዕለት ሁሉ ለቤተሰብ እዚህ ለባለቤቴ ደውዬ እናንተም ተሰብስባችሁ እሱ ጋር ተቀበሉ፣ እኔ እዚህ እቀበላለሁ፣ ሁላችንም እንተጃጀባለን በመንፈስ ቅዱስ ብዬ እነሱም ተዘጋጁ፣ እኔም ተዘጋጀው። ልጆቼና ባለቤቴ ስላልሄዱ እነሱ እዚህ እኔ እዛ። ከዛ ቅዳሜ ቀን በቃ ተጣጥቤ ምን ብዬ ጋደም አልኩ በቃ። ከዛ በዛው እንቅልፍ ይዞኝ ነበር መሰለኝ ብድግ ስል በቃ ማላቃትን ሮማንን ያ ሲደረግ የነበረው ገባ፣ የሞት መንፈስ ማለት ነው።
ከዛ በቃ ራሴን መቆጣጠር አቃተኝ። ወደ 10 ግልኮስ ነው አዲስ አበባ እስክገባ ባህር ዳር ድረስ ማለት ነው የተሰጠኝ። የሚገርም ሌላ ታምር ልንገር፣ ማርያምን ነው የምነግርህ። እንደው አረዘምኩብህ፣ ይቅርታ። የተወደዳችሁና የተከበራችሁ አድማጭ ተመልካቾቻችን ከእህታችን ከወይዘሮ ሮማን ጋር የነበረን ቆይታ ይሄን ይመስል ነበር። አሁንም ይቀጥላል። እንግዲህ ይሄ ቪዲዮ ለታሪክ የሚቀመጥ ትውልድ የማይረሳው የቤተ ክርስቲያን ፈተናና ተግዳሮት በእኛው በልጆቿ እንደሚፈጸም በጣም አስተማሪ የሆነ ታሪካዊ ቪዲዮ ነው። መልእክቱ ለብዙ ኦርቶዶክሳውያን እንዲደርስ የብዙዎችንም ጥያቄ እንዲመልስ እንዲሁም ደግሞ ብዙዎች እንዲረዱትና እንዲገነዘቡት በዚህ ድርጊትና በዚህ ጥፋት ላይ ያሉ ሰዎችም ወደ ራሳቸውና ወደ ማንነታቸው እንዲመለሱ ሐሳብ አስተያየታችሁን በኮሜንት ጻፉልን። ስትጀምሩም ሼር አድርጉት። ለምታውቁትና በምትጠቀሙት ማህበራዊ ድረገጽ ላይ ለብዙ ኦርቶዶክሳውያን ሼር በማድረግ የስውሯ ማርያም ቻሌንጅ እንቀላቀል የሚል ኃይለኛ እንቅስቃሴ ነው ያለው። አሁን ሰው ወደዛ ቦታ ለመሄድ ለምን እንደሚከለከል ቤተክርስቲያን የግለሰብ ነች ወይ? ቤተክርስቲያን በተሰራችበት አካባቢ ላሉ ለአካባቢ ተወላጆች ብቻ ነች ወይ? ቤተክርስቲያን እውነት የኦርቶዶክሱስ ብቻ ነች ወይ? ሙስሊሙስ ፕሮቴስታንቱስ አምኖ ከመጣ ቤተክርስቲያን ትከለክላለች ወይ? ስለዚህ ይሄ የስውሯ ማርያም ጉዳይ ያገባኛል፣ ይመለከተኛል የሚል ቻሌንጅ ተጀምሯል። ይሄን ደግሞ ቀደም ሲል ከስር ከመሰረቱ እህታችን ወይዘሮ ሮማ በቦታው ላይ ስለነበረች ብዙ ዋጋም ስለከፈለች ብዙ ግፍና በደልም ስለደረሰባት ታሪኩን እየሰማን ያለ ነው ከእህታችን ነው። አሁንም ከኛ ጋር ሆኑ። አንቺ በነበርሽበት ጊዜ የስውሯ ማርያም የቅቤ እምነት እንዴት ነበር የሚፈጸመው? እንዴት ነበር የሚሰጠው? ከየት ነበር የሚመጣው? አንስተሽዋል፣ ግን ስላልጠራ ነው። የስውሯ ማርያም ቅቤ እምነቷ የሚመጣው ከገበሬ የስለት ነው የሚገባው። አስራት በኩራት ነው። አስራት በኩራት ሰው ካለው ላይ ነው የሚሰጠው። ካለው ላይ ነው የሚሰጠው። እሺ፣ ስለቷ ስለት አስራት በኩራትም የሚገባው እንደዛ ነበር። የቅቤ እምነቷ እንዳልኩ 7 ቀን ነው ጸሎት የሚደረግበት። ያ 7 ቀን ተጸልዮ ሲወጣ የቅቤ እምነቷ እንደዚህ ይዘው ወደኋላ ነው የምትወድቀው። እኔ ታምሯል ልንገርህ። አንድ የመጀመሪያ የሰማሁትበት ማለት ነው። ባንክ ቤት ሰራተኛ ነበረችና ሁልጊዜ ገንዘብ ይጎልባታል። ሁልጊዜ በየቀኑ ገንዘብ ይጠፋል። ልጅቷ በቃ በጣም ጭንቀት ውስጥ ሆና ስለ ስውሯ ማርያም ስትሰማ፣ እግዚአብሔር አብና ስውሯ ማርያም ናቸው፣ ሁለቱም ናቸው። ስትሰማ ቀጥታ ትሄዳለች። ትሄድና ቅቤ እምነቷን ጸሎቷን በቃ ነገረቻትና ለመቤቴ ተመልሳ ወደ ስራዋ ትገባለች። ጠዋት ተቀብታ ጸሎት አድርጋ ተቀብታ ምን ብላ ወጣች ቅቤዋን። ለካ ሰውየው እሷን እያደነዘዘ ሰላም ሲላት አውጥታ ነው ብር የምትሰጠው። እንደለመደው ሰውየው ልጅቷን ሰላም ሲላት እጃቸው ሁለቱም ይጨባበጥና መንፈሱ ይጮሃል። ወይኔ ቤት መጣሽ ስውሯ፣ ቤት መጣሽ ያሽኝ ይልና ባንክ ቤት ቅልጥ ብሎ ይጮሃል። እኔም ያን ታምር ሰምቼ ነው የሄድኩት። በየቀኑ ሰላም ስላት ተናገረ በስነ ስርዓት መንፈሱ። በቃ በቀን ሰላም ስላት አውጥታ ብር ትሰጠኛለች አለ እና የቅቤ እምነቷ በጣም ኃይል አለው። ብዙ አሁን የቅቤ እምነቷ በጾም አይሸጥም ምናምን ያልገባቸው ሰዎች አሉ። ያኔ በንጹህ ልብ ሆነው የሚጠይቁ እምነቷ እምነት ነው። ሌላ ልክ እንደ ሌላ ነገር አይደለም። ቅባ ቅዱስ ምናምን እንደምንለው የተቀደሰ ቅቤ ነው። በቃ አሁን ላይ እኔም በኩንታል ይሄ ሁሉ ህዝብ ሲሄድ በኩንታል ይገባል። በኩንታል 100 ኪሎ 200 ኪሎ 300 ኪሎ ይገባል። ተገዝቶ ነው ወይስ አስራት በኩራት ይገባል? ትላንትና ማርያም ምስክሬ ነች እመቤቴ ምስክሬ ሲል ሰማሁት። ደረጀን የዘመናችን ይሁዳ ብየዋለሁ። እሱን በግልጽ ጠይቀው ሮማን ምን አለች ብለህ ብትለው አንድ ቀን ከመጡ እነሱ ሚዲያ አይወዱም በመሰረታችን ላይ ግን እድሉን አግኝተው ቢወጡና ቢናገሩ አስተናግዳቸዋለሁ። እኔ እውነት ይዘው ከመጡ ልጅቷ ሱባኤ ገብታለች አይደለ? ሌሎቹን ለምን አጠራቸው? ለምን ይምጡ እስኪ እድሉን ደፍረው። ማንም ፈቃደኛ እንዲመጡ ሳይሆን እንደሄድላቸው ጠይቄ ነበረ። ፈቃደኛ ስላልሆኑ ነው። እኔ አንቺን ከማቅረቤ በፊት እዚህ ስቱዲዮ ቦታው ላይ ሄጄ እውነቱ ምንድን ነው ከተማ ላይ በሶሻል ሚዲያ የሚራገበው ነገር ከምን የተነሳ ነው? እስቲ ከምንጩ ከእናንተ እንስማ ብዬ መስቀለኛ ጥያቄ አዘጋጅቼ ለመሄድ ወስኜ ነበር። እውነት ለመናገር እመቤቴ በምታውቀው ግን የሚሰሙ ሰዎች ምስክሮች ናቸው። 4-5 ስልክ ላይ ደውያለሁ።
ግን አልሆነልኝም። ያደረኩት ሙከራ አልተሳካም። አይ እነሱ አይፈልጉም አለም መሰለኝ። እሺ ኦሬዲ ሸጠዋት ገዝተዋል። ገዝታለች እቺ ልጅ። አሁን እንደ ሰውኛ ስታስበው እሷ አይደለችም ተጠያቂ። ለምን አሳልፈው አባቶች ሰጧት? ለምን ሸጡት? ይሄ አሁን ይወጣል። ራሳቸውን እየለፈለፉ ይወጣሉ ራሳቸው። ለምን ጅራፍ አይደለም የክርስቶስ የኔና ያንተ አይደለም። የኔና ያንተ መጮህ አይደለም። የኔና ያንተ መናገር በሚዲያ መለፍለፍ አይደለም። የክርስቶስ ጅራፍ ነው ይወጣል። ይሄ ህዝብ አሁን ገና ነው። ይሄ ገና መነሻው ነው። ገና ሙሉ የኢትዮጵያ ህዝብ ሰምቶ የዓለም ህዝብ ሰምቶ ነው ሚስጥሩ በደንብ የሚወጣው። ገና ነው። ዝም ብሎ እንደዚህ በደፈናው እንደኔና እንዳንተ የሚሰራ ሴራ አይደለም። እግዚአብሔር መስራት ባለበት ጊዜ ሰጥቷቸው ነበር። እንዲህ መሸጥ ማለት ምን ማለት ነው ይላሉ። እኔ እውነቴን ነው የምነግርህ። ከቻሉ አሁን የስውሯ ማርያም ፍቅራቸውም ይሁን ያለውም ነገር በመሰላቸው የሚናገሩ ሰዎች እውነቴን ነው ቢችሉ ዝም ቢሉ ታምሯን ቢያዩ ካልሆነ ደግሞ በጸሎት ቢጠይቁ እንጂ እንዴት ቤተክርስቲያን እንዴት ይሄው አይናችን እያያር ከዚህ በላይ አንድ ሰው አንተ አሁን 3-4 ጓደኛህን ይዘህ መግባት አትችልም። ለገዳሙን ጉዞ እንዳይገቡ የተከለከለው እኮ በመኪና በጨረታ እየወጡ ምን እያሉ መኪና ላይ አንተ ስትሄድ ሽጉጥ ደቅነህብኝ አይደለም ለቤተክርስቲያን አዋጭ የምትለኝ ደቅነህብኝ ነው ሽጉጥ። ጨረታ ይዘህ ነው ጨረታም ይዘህ መጣ ምንም አልጨረትም መብቴ ነው አይደል? ሽጉጥ አልደቀንክብኝም፣ መሳሪያ አልደቀንክብኝም። ማን ያስገድደኛል? ማንም አያስገድደኝም። ስለዚህ ከዛ አንፃር ነው እንደዛ ከፈለጉ እኮ ህዝበ ክርስቲያኑ እዛ ከሄደ በኋላ የቤተ ክርስቲያኒቷን አገልግሎት በአግባቡ እንዲያገኝ አድርገው አውደ ምሕረት ላይ እኮ ማስተላለፍ ይችላሉ። ሰሚነሽ ላይ መምህር ኃይለ ማርያም እንደዛ ነው የሚያደርገው። በቃ በስውሯ ማርያም ስም ከቤተ ክርስቲያኑ ፍቃድ ውጪ የሚለምኑ ሰዎች ስላሉ በየምትሄዱበት የጉዞ መኪና ውስጥ እንዳትጫረቱ። የስውሯ ማርያም ቤተ ክርስቲያን አካውንት ይሄ ነው ያዙ። በአካውንቷ ገቢ አድርጉ፣ ለኛ ይደርሰናል። ስለዚህ በስሟ የሚለምኑ ሰዎች ስላሉ እንዳታደርጉ። መስጠት የምትፈልጉ አውደ ምሕረት ስጡ ብለው ለምን አይናገሩ? እነሱ ይሄን አይፈልጉም አልኩ። ሌላው ቀርቶ የሁሉ ህዝብ ሄዶ ስዕል አድኗ ወጥቶ የሚዞርበት አለ። እዛ ላይ ቪዲዮ መቅረጽ እራሱ አይቻልም። ሰምቻለሁ። ቪዲዮ መቅረጽ ስልክ አውጥተህ ምናምን አይቻልም። በድብቅ የተቀረጸችው የሷ ቪዲዮ ግን ወጣ። እሷ ማናት ታቦት ፊት የምትቆሙ? ነውር አይደለም ወይ? አንተ በቃ ማለት ብቻ እንዳልኩ በቃ በድፍረት በደፈናው ልንገር፣ የዘመናችን የወዲት ናት። ተልኮ ልታስፈጽም ነበረ። እጇም ረጅም ነው በጣም። ማን ከጀርባው እንዳለ የሚታወቅ ነገር የለም። ግን ያን ሁሉ ሰማዕቱ ቅዱስ ጊዮርጊስ ይዞታል። ሰንሰለቱን ብጥስጥስ አድርጎባቸዋል። አሁን አቅም የለም። የገንዘብ ኃይል እንጂ እግዚአብሔር እርዳታ የለም። ትላንትናም የእግዚአብሔር ኃይል እኮ የለም። ዝምታው ነው እኮ ዝም ስላላቸው ነው እነሱ የለም ብለው የተዳፈሩት። የሱ ዝምታ፣ የእናቱ ዝምታ ዝም ማለች። እመቤቴ እንዲህ አውጥተው ወረቀት ላይ ፍርም ሲያደርጉ ዝም ማለች። ወላዲት አምላክን እንዴ አሁን መሸጡ አለመሸጡ ሊገርመንም አይገባም። ገና ከመሸጡ ከጀርባ ያለው ጉዳጉድ ይወጣል አለ። ምን እንደሰሩ ይኸው እርስ በርስ ተያይዘዋል። ሀገረ ስብከቱ መቼ መሰለ የገባችው? ሐምሌ 1 ቀን ነው የገባችው። ሐምሌ 1 ቀን የገባችው እንዴት እንደታውቃለህ? እኔ ሰኔ 19 ነው ከእስር ቤት የተፈታሁት። ከእስር ቤት ተፈትቼ ሐምሌ 1 ቀን ሀገረ ስብከት ገባች። ከወረዳ ቤተ ክህነት መሪነት ወጣ ወደ ሀገረ ስብከቱ ገባች። ሀገረ ስብከት እንዴት ገባች ብለህ ብትለኝ እኔ ሰኔ 19 ተፈትቼ የቅዱስ ገብርኤል ተፈትቼ ጉዳይን አሁንም አንድ ብዬ ጀመርኩባቸው። ከዛ ደወለች። አንቺ 8 ወር ስራት አልበቃሽም ማለችኝ። ታረመሽ አልወጣሽም ማለችኝ። አዎ አልታረምኩም አልኳት። ለምን በዚህ ጉዳይ መታረም አልፈልግማ። አዎ አልታረምኩም አልተውሽም አልኳት። እኔ ጥያቄ አለኝ። አሁን ምን ያንቺን ጥያቄ አይደለም፣ ጥያቄ እኔ አባቶቼ ነው። ካንቺ ጋር ንግግር የለኝም። ከዛ እሺ
ታያለሽ አለች። ምንም ችግር የለም። ከዛ አባ ጋር ደወልኩላቸው፣ ቄስ ታድጌ ጋር፣ አስተዳዳሪው ጋር። ምንድነው አላማችሁ? ምንድነው ሀሳቡ? ጥያቄን አላቆምኩ፣ አልተዋችሁም። ከጥያቄ ወደኋላ አልልም ብዬ በምጠይቃቸው ጊዜ ሐምሌ 7 ስላሴ ዓመታዊ ክብረ በዓል ስለሆነ ስላሴ ይለፍና ከዛ ቁጭ ብለን እንነጋገራለን አሉኝ። ለካ እነሱ ሐምሌ 1 ወደ ሀገረ ስብከት ሊያስገቧት ስለፈለጉ ነው። አሁን ከራሳቸው እነሱ ዳር ሆነው ዞሮ በሀገረ ስብከት ነው የምትተዳደረው እኛ ያገባንም ብለው ሊያመልጡ ነው። ከጥያቄው ሊሸሹ ነው። ሀገረ ስብከት ጠይቂ ሊሉ ነው። ገባ? ከዛ በሀገረ ስብከት ስለገባች ሀገረ ስብከቱ የሆነ ሰዓት እኔን መናገር ጀመሩ። ነቃ ጥበብ ማለት ነው። ማንሽ አንቺ ምንድነሽ? የቤተክርስቲያን ድርሻሽ ምንድነው? ምናምን እስከ ማለት ደረሱ። ኃላፊነት ሊሰጥ ለቤተክርስቲያን እኮ የግድ ስልጣን መሰጠት የለብንም። ስልጣን የተሰጣቸው ቤተክርስቲያኑን አሳልፈው ከሸጡ ካበላሹት፣ ስርዓተ ቤተክርስቲያን ከተበላሸች እንደ ምእመናን መጠየቅ የለብንም እንዴ? ማንሽ ምንድነሽ አያስብልም እኮ። ከዛ ብቻ ያው አንዳንድ ነገር ተነጋገርን። የማይሆኑ ቃላቶች ትንሽ ገፋ የሚልም መጣ። እኔ መናገር ያለብኝን ተናገርኩ። እኔ ጥያቄ እሱ ጋር ሐምሌ 1 በሀገረ ስብከት ስለገባች እኔ ነኝ ብለው ልትሉ አይቻልም። እስከዛሬ የነበሩ እናንተስ አልኳቸው። እኔ ቤተክርስቲያኗ ብዙ ችግር ደርሶባት ብዙ ችግር ውስጥ ገብታ አሁንም ደግሞ የበለጠ ደግሞ ችግር መጥቶባት ይሁን ሲል እናንተ ሴት ነበራችሁ። እኔ እኮ ጥያቄ ከሐምሌ 1 በፊት ያለውን ነው፣ ከሐምሌ በኋላ ያለውን አይደለም። ዛሬም ነገም ጥያቄ ናልቶ እንዴ ብለው በቃ የሆነ ነገር ወርወር አደረጉ። እኔ የለ ሰው እንደ ሰው እንከባበራለን። እንደ አባት ናቸው፣ እንደ ካህን ናቸው፣ እንደ ቤተክርስቲያን አስተዳዳሪ ናቸው። ግን ስልጣነ ክህነት ስላላቸው ምን ስላላቸው ቤተክርስቲያን እያፈረሱ ሳይ ዝም አለልን። ምን ነገር ባለብኝ እመልሳለሁ። ለምሳሌ ዛሬ ብዙ አባቶች ቤተክርስቲያንን እንዴት ነው እያንቋሸሹ ያሉት? ወጥተው ፕሮቴስታንት ሆነው ልብሱን እንኳን ሳያወልቁት። ስለዚህ እንደ ካህን ናቸው። ቤተክርስቲያን አልነጠቀቻቸውም። እኔ እየጠየቅኩ ያለው ጥያቄው ሌላ፣ እነሱ የሚመልሱ ሌላ፣ እነሱ የሚያስፈራሩት ዛቻ ሁሉ ይደራረባሉ። ዛሬ ግን አይደለም እኮ ምናምን መጥቷል። ተገፍታለች። ለኔ ደጋፊ መሆን ተጀመረ። ለኔ አይደለም እኔ ተራ ሴት ነኝ። ለኔ ለምን ይደግፉኛል? ቤተክርስቲያን ለምን አይደግፉ? እውነት ለምን አይናገሩ? ሁሉም ስለበላ የማርያምን በገበረ የበላ ሁላ እየጮኸ ነው ያለው። እየለፈለፈ በራሱ ሳይጠየቅ እየለፈለፈ ነው ያለው። ስለዚህ የኔ ጥያቄ የምጠይቃቸውን ነገር ትተው እነሱ ዱላን፣ መስደብን፣ ማሳደድን፣ ማዋረድን፣ ማውገዝን የቻሉበት። እኔ ደግሞ ያለኔ አውቀዋለሁ። ከዚህ የበለጠ በኃጢአት የተጨማለኩ ሴት ነኝ። እኔ ምንም እግዚአብሔር በንስሐ ይመልሳል፣ ልቤን ያውቀዋል። እነሱ በሚሉት አይነት ሴት አይደለሁም። እነሱ በሚሉኝ ህዝብ እንዲጠላኝ ያላደረጉት ሴራ የለም። ግን እግዚአብሔር ይመስገን አለሁ፣ ነገም እኖራለሁ፣ ታምሯንም አያለሁ። ከሁሉ ጋር ቆሞ እኔ በዚህ ልክ ቤተክርስቲያን እንደዚህ ማየቴ በጣም ነው ያዘንኩ። በዚህ ዘመን ግን ይሁዳዎችን አየው፣ ይሁዲትን አየው። ለካ ካህናትም እንደዚህ እንደው ቪዲዮን አይተው ከሆነ ትላንትና በጣም ነው እኮ የሚያናድደው። እንዴት ስለ ቤተክርስቲያን ተጠይቀ ስለ ግለሰብ ታወራለህ? እንዴት እንደ ቤተክርስቲያን አይን ነው ማንኛው ምን ተሰርቶ ምን ተደርጎ? በስመ አብ ወወልድ ወመንፈስ ቅዱስ። እግዚአብሔር ልቦና ይስጣችሁ። እኔ የምለው ቃል የለኝም። አሁንም ይሄ ሚዲያ ባለፈው ጠይቆኛል፣ ጠብቁ ብያችሁ ያው ተጀምሯል። ከዚህ የበለጠውን ደግሞ ጠብቁ፣ የሚመጣውን ጠብቁ። ሶስተኛ እንደምትጠሩኝ አምናለሁ ብለሽ ነበር ለካ እንደምትሉኝ። የሚወጣው የተቀበረው ሁሉ ነገር የሚሰሩበት በእግዚአብሔር ኃይል እንዳልሆነ የዓለም ሕዝብ ጉድ አሚሮ መቀበል ያቀጣሃል እኮ። አሁን ቤተክርስቲያኗ ከወረዳ ቤተ ክህነት ወደ ሀገረ ስብከት የምትሸጋገረው እኔ እንግዲህ እስከማውቀው ድረስ ማለት ነው። ወረዳ ቤተ ክህነቱ መምራት ካልቻለ፣ ወረዳ ቤተ ክህነቱ ከአቅሙ በላይ ከሆነ ሀገረ ስብከቱ በልዩነት እንዲያስተዳድራት ነው።
አሁንስ ወደ ሀገረ ስብከት ከገባ በኋላ ይሄ ሁሉ ተግዳሮት እየተነሳ ያለው አሁን ላይ ነው። ህጋዊ የጉዞ ማህበራት በአንድ ሀገረ ስብከት ብቻ ሳይሆን ከጠቅላይ ቤተ ክህነት ከመንበረ ፓትርያርክ ጭምር ፍቃድና እውቅናን ያገኙ ብዙ ማህበራቶች አሉ። እነዛ ሁሉ እንዲሳተፉ ያልተደረገበት ሀገረ ስብከቱ ይሄንን ነገር ማስተካከል ያልቻለበትስ ምክንያት መረጃው ይኖርሽ ይሆን? ምን እንደምል አላውቅም። መረጃው አለኝ። ዝም ያሉበት ምክንያት መረጃው አለኝ። ግን እንዲህ በድፍረት ባልናገር ደስ ይለኛል። ያው አሁን ፊት ለፊት ስለሚወጣ ብዬ ነው። እሺ በመድኃኒዓለም ስራ ባልገባ መረጃው እጄ ላይ አለ። ለምን ዝም እንዳሉ እንዴት ዝም እንዳሉ የእውነቴን ነው የምነግርህ። ሁሉን ያውቃሉ። ሁሉም ሀገረ ስብከት አይደለም። 3 እና 4 አሉ። በተለይ ሁለት አባቶች በደንብ የበሉ አሉ። አብሮ አስተባባሪ አሉ። የካዱ አሉ። ለኔ እንደ ክህደት ነው። እያወቁ ስለሆነ ያደረጉት እንደ ክህደት ነው። ለገንዘብ ብለው ክደዋታል። ለምን መሰለህ? አሁን ቤተክርስቲያን ላይ አባ ጸበል የሚያጠምቅ አሁን ጸበል አጥማቂ የለም። እሳቸው ወጥተዋል። ማንም ይረጨው ታዲያ ይረጫ። ይሄ ወጣቱ ጎረምሳው ዝም ብሎ እንዳልኩ ነው። ለነቄስ ታድዬ ቧንቧ ስለሆነ ለምእመናኑ ጸበል ብሎ ያኛውም የም ተነስቶ ነው የሚረጨው። እሳቸው ናቸው ጸጋ ያላቸው በረከታቸው ብዙ በቃ። ግን የጥንት ጸበሏ ነው አሁን ስውሯ ማርያም ላይ ያለው ወይስ አሁን ሌላ ጸበል ወጥቶ? የጥንት ጸበሏ በጣም ርቀት ሄደ ነው የምትቀዳው። ርቀት ራሱ አለ። ይሄኛው የቧንቧ ጸበል ነው። በእርግጥ እምነት ነው። አሁን እኮ ትልቁ ችግር ሰው ድንጋይም ቢበላ ካመነ ይድናል። ግን በውሃው ላይ የመንፈስ ቅዱስ ኃይል እንዳለ ማመን፣ በአፈሩም ላይ የመንፈስ ቅዱስ ኃይል እንዳለ ማመን፣ ከቤተ ክርስቲያን ቅጥር ግቢ የምንወስዳቸው በረከቶች በሙሉ የእግዚአብሔር ኃይል እንዳለባቸው በማመን ሁሉም ይዳንበታል። ታቦቱ የሄደበትን ቄጠማ ምንጣፍ በመሻሸት ቤተ ክርስቲያን ግቢ ቅጥሯን በመሳለም ይዳናል። ግን አሁን አንቺ እያልሽኝ ያለሽው ለነሱ ጠዋት ጸበል ከሰዓት ውሃ አስራት በኩራት የሚገባ ቅቤ ነበረ። ህዝብ እየበዛ ሲመጣ ግን ከሸኖ ከጫጫ ከመርካቶ ቅቤ መገዛት ጀመረ። በኩንታል ነው የሚገባው። በኩንታል ይገባል። ከዛ በኋላ ቶሎ በል ለህዝቡ ይሰጣል ወይስ ይሸጣል? ይሸጣል እንጂ በእርግጥ በፊትም እኮ ይሸጣል። የአስራት የሚገባው ተሸጦ ነው። ድሮ ተሸጦ ለቤተ ክርስቲያን ነው። ገቢ እንዳልኩ ምንም የላትም። መምህር ኃይለ ማርያም ነው የሚደግፋት የነበረው። ብዙ ነገር ያደረገው መምህር ኃይለ ማርያም ነው። ሰሚነሽ ኪዳነ ምሕረት የሚያስተዳድረው ያቺ እየተሸጠች ነው ደሞዛቸው ምንም የሚሰጡት። ግን አሁን በግልጽ ይሄ ሁሉ ነገር ሲሆን እኔ በነገራችን ላይ እመቤቴ ይሄ ሁሉ ለምን ብሎ አልጠይቋል። ህዝቡ እንዴት ሄደ ምንድነው ብሎ አይጠይቅም። ብቻ እንደ ጎርፍ ዛም ብሎ እየሄደ ነው። ዝም ብሎ ይሄዳል። አሁን ጋፕ ይፈጠራል። ከዚህ በኋላ ጋፕ እየተፈጠረ ነው የሚሄደው። ይሄ ምዕመናኑ ስለ ጮህ አይደለም፣ ቤቷ መጥራት ስላለበት ነው። በቃ ስላለች ነው። በቃ ይበቃል። አይበቃም? ይበቃል። የሰው ልጅ አንዴ ሁለቴ ሶስቴ በላ አድርጎ እኮ ላጥላል። እነዚህ ግን ጭራሽ በቃ መኖሯን ሁሉ እንዳትኖር ነው እያደረጉ ያሉትና ከዚህ በኋላ ይበቃል። አሁን ጋፕ እየተፈጠረ እየተጠረገ ቤቱ እየጸዳ ይመጣል። ግን ቃጽላ ማርያም ትሆናለች እንደንትን ቃጽላ ማርያም አልረከሰችም እኮ። የረከስነው ሰዎች ወደ ኋላ ቀረን እንጂ ቤተክርስቲያን ንጽሕት ነች። እንዴት ትረክሳለች? የክርስቶስ ሙሽራ ቤት ስጋ ደግሞ የሚፈተትባት ቤት እኮ ነች። ቤተክርስቲያን እንዴት ትረክሳለች? ይሄ ከምዕመናን አንደበት የሚጠበቅ አይደለም። እኔ ለሁሉ እናገራለሁ። እንደንትና ትሆን ይሆናል እንደንትና እነ ቃጽላ ማንኛውም ቤተክርስቲያን አልሆነችም። ዘንዶ አስራተ ማርያም እንደዚህ ተብለን ማንም ቤተክርስቲያን ረክሳ አታውቅም። ወደፊትም አትረክስም። እስካሁንም አልረከሰችም። እኛ ነበረን። መጸዳት ካለበት ይጸዳል። ስለዚህ የዘመናችንም ይሁዳ እና የወዲትም በዚህ ዘመን ያሉት ይወጣሉ። በህግ እናስይዛለን ምናምን። መጀመሪያ የህግ ባለቤቱ መድኃኒዓለም ኢየሱስ ክርስቶስ ስራውን ሲጨርስ ነው። የህግ ባለቤቱ እሱ ነውና እና እግዚአብሔር ይመስገን። ያው ሁላችንም ወደፊት ተአምሩን በደንብ እናያለን። በሶ መቼ ነው የተጀመረው? በአንቺ ጊዜ ነው የበሶ እምነቱ? የሆነ ሰዓት ላይ
የበሶ እምነት ቢጀመር ምናምን አሉ። በስብሰባ ነው። የበሶ እምነት እንዴት ይጀመራል? ራእይ አሳይታ ተብሎ ምናምን አሉ። የበሶ እምነት ለምንድን ነው ራእይ ማንን አሳይታ ነው በራእይ ተገለጠ ምናምን የምትለው? አይ አንቺ ደግሞ አንዳንድ ተሸጦ ለቤተክርስቲያን ገቢ እንዲሆን ተባለ። በሶ ዱቄቱ በሶ ተበጥብጦ እሺ አንድ ኩባያውን 60 ብር ገብቷል መሰለኝ። 60 ብር 80 ብር እኔ በፊት የማውቀው በ20 ብር ይጀመር ሲሉ ነው። አሁን ዋጋ ይጨምራል። እና እንዴ ንግድ ሊሆን ነው ወይ ይሄ ቤት? በጣም ነበር የምፈራው። ማለት ቤተክርስቲያን ሁሉም ነግዳ አይሆንም። በዚህ በኩል ንግድ አለ፣ በዚህ በኩል ሰልፍ እኮ ሰልፍ እንዳይመስልህ በቃ ሰልፍ ብቻ ነው። አረ ይሄን ነገር ማንንም የማይሰማ በቃ እሺ የቤተክርስቲያን በሷ ተሸጠ፣ በሷ የሷ ሆነ። ብሩ ለምን አይገባም? ለምን አይሰጣትም? እንግዲህ የሷ ከሆነ እመቤቴ ግን የሚገርም ድንቅነቷ ምንም አይነት ነው ብለው የሚያመጡትን ነገር ባርካ ትሰጣለች። በቃ ህዝቡም ለመዳን እየጓጓ ስለሆነ ትባርከዋለች እሷ። አንተ ዛጎል እኔ ጨሌን ቤተክርስቲያን ሲሸጥ አይቼ አላቅም፣ ሰምቼም አላቅም። ዛጎል ይሸጣል። ይሄ ጨሌ የጨሌ እንትን ለነስር ለእንትን ምና እኔ በእመቤቴ አንድ ልጅ ጸበል ሊወስድ መጥቶ ይቻት እኔም ከዛ ተገዝቶ ተላከልኝ ይቻት ምናምን ሲል ደግሞ ይሄ ምንድነው አልኩት። ጨሌ ከቤተ ክርስቲያን እዛ ተሰጥቶኝ እኮ ነው ተሸጡ ተልኮልኝ ቤተ ክርስቲያን ውስጥ። አዎ ስማሙ መንፈስ ቅዱስ ብሎ ደግሞ ኧረ እመቤቴ ይሄ ነገር ምንድነው? ግራ ገባኝ። እኔ ሁልጊዜ ነው የምጠይቃት እመቤቴ፣ ሁልጊዜ ቤተ ክርስቲያን ያሳስበኛል፣ ግን መልስ አግኝቼ አላውቅም። በቃ ዝም ነው በቤቴ ዲላ ምንድነው ይሄ ነገር ምንድነው? እኔ አንድ ጊዜ ሱባኤ ሁሉ ገብቻለሁ። እኔ ሱባኤ ገብቼ መልስ ያገኙት አባ ናቸው። እኔ መልስ ሳላገኝ 3 ቀን ሱባኤ ገብቼ 19 20 21 ገብቼ 18 19 20 በ21 በለተ ቀኑ ወጣ። እዛው ሄደሽ ነው ሌላ እዛው ነው። እኔ ከሷ ውጭ ወደ የትም አልሄድም እኮ። አሁን ብትይጂ ያስገቡሻል? ወደ እኔም አልሄድም። አሁንማ ገና ነው ሲጠራ ነው የሚሄደው እናቴ ጋር። ግን ሰው ሲሄድ መልእክት ልክባታለሁ ስለምትናፍቀኝ። እኔ ማርያምን ነው የምነግር። ብዙ ችግር ላይ በነበርኩ ጊዜ ብዙ ሰዎች ብር ሲሰጡኝ በቃ ልልልል እያልኩ እንደ ሕፃን ልጅ ዳቦ ግዛና ተብለህ እንደምትመጣው በቃ ገንዘቧን ይዤ ማለት አባቶችም ደስ እንዲላቸው መቤቴን በቃ ብዬ ልክ ብር ገብቶልሻል 50 ሺህ ብር አድርሽልን ሮሚ አንቺ በጅ ሲሉኝ እኔ ያንን ብር አውጥቼ ዲዲዲዲ እያልኩ ነው የምሄደው ሩጫዬ እሷ ጋር። እና ዛሬም መልእክት ነው ይዤብሽ የመጣሁት። እኔ እንደው የለኝ ነው የምላት። እኔ የለኝም ማስራ የለኝ ምን የለኝ። ጥር 21 ቀን ነው ስራ እንድገባ የፈቀደችልኝ። ምንድን ነው የምትሰሪው አሁን? እኔ የምሰራው አሁን ኬተሪንግ እሰራለሁ። የልብስ ሱቅም አለኝ፣ ባህል ልብስ ዘይት፣ እሱን እሰራለሁ። ምግብ እሸጣለሁ። በአንድ ቪዲዮ ላይ መልስ ለሮሚ ምግብ ለሮሚ የባህል ምግብ ቤት የሚል ቪዲዮ አይቻለሁ። ሮሚ የባህል ምግብ ቤት ያንቺ ነው ማለት ነው? አዎ። ውጭ ሀገር የነበረ ስምሽን ነው ወደ ሀገር ውስጥ ይዘሽ የገባሽ? ነው ይዤ የመጣሁት። እና እኔ በዛ ልክ አባቶቼ ወጥተው እንደዛ ይናገራሉ ብዬ አላሰብኩም። በነፃ ማስታወቂያ ግን መስራት ከባድ ነው አልኳቸው። በነፃ አይሰራም። ለምን ማለት ቪዲዮ ከመውጣቱ በፊት እኛ አባ ጸበል የሚያረጩት ደወሉልኝ። እሳቸው በጣም ስቃይ ደርሶባቸው አሁን ወጣት ቢገረፍም ምንም ቢል ይችላል። አባቶች ግን ከባድ ነው። ማረሚያ ቤት አለ ማለት ነው እዛ መገረፊያ? አዎ ቢሮ አለ። እሷ ቆማ ነው የምታስገርፈው? አዎ እሷ እንደዛ ትቆማለች። ማን አባህ ነው ምን አባህ ነው ማን ስል አታቀኝማ ትላለች። አታቀኝማ በለው ትላለች። መንክር ሚዲያም የሚገርም እንደዚህ ቪዲዮን እንዳወጣ እስማ ብዙ ነገር ነው የተባለው። ተደውሎለታል። በጌታ በጣም ብዙ ነገር ነው የተባለው። እንደውም አይተው ከሆነ እንደ ቤተክርስቲያን ይሄ ልጅ ነኝ ብሎ ቤተክርስቲያን ምናምን ብሎ እሱም ተናግሯል። እንደዚህ አይነት የወረደ ቃል ለሚዲያ ስለማይመጥን አላወጣውም እንጂ ሪከርድ ያው የሚዲያ ባለቤቶች ግዴታ ሪከርድ እያደረገ ነው የሚሄደው አይደለም? ሪከርድ አድርጓል። ሚዲያ ነው የሚደውልልህን እኮ በደንብ እንኳን የሚዲያ ማንም ተራሶ ዛሬ ያለው ንግግር ሪከርድ ያደርጋል። እና ለሚዲያዬ ስለማይመጥን እኔ ሚዲያው ላይ አላወጣም ብሎ ነው እንጂ ባል ነበር ለሱ
ብዙ እኔ ራሱ ወይኔ እመቤቴ ደግሞ እነዚህ ይሄ ልጅ ደብድቡት የሆነ ነገር ሊያስደርጉት ይሆን ብዬም ፈርቼ ነበረ። ግን ነገሩ እየበረደ መጣ። ሶስተኛው ላይ ግን ደውዬለት ነበር ሊያሳስሩኝ ሲሉ መስከረም ላይ እስኪ ሀገረ ስብከቱን አውራቸው ሮሚ ምናምን አለ። ጫና እየደረሰበት ነው ብዬ አሰብኩና ከሀገረ ስብከቱ ጋር ተነጋገረ። ሶስተኛውን ጥቅምት ልታሰር ማለት ነው። መስከረም ላይ ነው ውጊያው እንዳልኩ የተጀመረው እና ቤቷ ውስጥ ያለው ብዙ ጉድ ነው። በቃ በደፈናው ስነግርህ ብዙ ጉድ ነው። ጉዱ ግን አሁን ይወጣል። እሺ የበሶውን አላጠራ ነው። የበሶ እምነቱ በኩባያ 60 ብር እዛው ነው ሰው የሚጠጣው ይዞ ይሄዳል። አረዛው ነው የምጠጣው። ይደረሳል ግን ለዚህ ሁሉ ህዝብ አሁን በኩባያ ሰጥ ያው ፌክ እኮ ነው፣ ድራማ እኮ ነው። የድራማው የመጨረሻ ድራማ ልንገርህ የረሳሁትን አንድ ህፃን ልጅ ራእይ ታየ። እመቤቴ የረገጠችበት እመቤቴ እንደዚህ ያለችበት የሆነ ቲያትሩ ይሄ አሁን የሚሰሩት ዓለማዊ ድራማ ሰሪዎች ዓለማዊ እነሱ አይችሉም። እዛ ጋር የተሰራው ቲያትር ለማን ነው እንደዚህ አይነት ቲያትር? ራእይ ታይቶ ወጣች፣ ተገለበጠ፣ ፈነዳ ምናምን እዛ ጋር ጩኸት ነው፣ እዚህ ጋር የሌለ ስራ ነው የሰሩት። ከዛ ህፃኑ ልጅ ተይዞ ተጠየቀ። ያው ቲያትሩን ስራ የተባለ ነው። እመቤቴ ቤት ይሄን እሷ የምትሰራ እውነት በቲያትረኞች ሊሰራ አትሰራም? እንዴት ሰራ? ይሄ ሁሉ እየተደረገ አንደበት እየተፈታ ሽባ አይን እየበራ ምን ቲያትር ያስፈልጋታል? ምን ቲያትር ያስፈልጋታል? እዛ ቦታ ላይ እመቤቴ ረገጠችው። የረገጠችበት ቦታ ምናምን አረ የለም አልሄደችም። እመጎ ሄዳለች። አሁን ማህሪያ ማኑኤል አሳርፊኝ ማርያም ብዬ ምላት እኔ እዛ ረግጣለች፣ ተቀምጣለች። መቀመጫዋን ቦታ አለ። ከዛ አጼ ዋሻ ታች ወርዳለች። 6 ወር ተቀምጣለች። ያው ጫማዋም ወንበሯ ሁሉ ነገር እንዝርቷ ሁሉ አለ አጼ ዋሻ። ደብረ ዘይት ታች ነው። በጣም ብዙ ሰው ሄዶ ነው የሷን የሚጎበኘው። ያለችበት ይታወቃል፣ ያረፈችበት ቦታ ይታወቃል። ከየት አምጥተው ማን እኔ እንጃ ብቻ ቲያትሩ ራሱ በደንብ አልተወኑትም። ቲያትሩን አልተወኑትም። ውሸት ነው እና እዛ ውስጥ ብቻ እኔ ብዙን አይቻለሁ። ብዙን እዛ ውስጥ አይቻለሁ። ግን እመቤቴ ቀኗ ረዘመል ነበረ። ረዘመ እንዲህ መቼ ነው ከሰማቱ ስመጣ ራሱ ታምሬ እመቤቴ ነው የምነግርህ። ኪዳነ ምሕረትም ተጠምቄያለሁ። እዛም ሲሰወር ሰማቱም ተጠምቄያለሁ። እና ታምሯን እንደማይ ነበረ። መቼ ነው በቃ ያው ውስጥ ያለው ጅራፍ ጮኋል። እንዳሁን ሚዲያ ላይ ይሄ ወር አሁን ይሄ ሳምንት ምኩራብ አይደለም። ምኩራብ ያው በህዝብ ፊት ነው የወጣው። በህዝብ ፊት ነው ክርስቶስ በቤተ መቅደስ ነጋዴና ወንበዴዎችን ያጠዳበት በቃ ይሁን ለእግዚአብሔር ነው። እግዚአብሔር አይሳሳትም፣ ወደፊትም አይሳሳትም። ቀንና ጊዜ ያለው አይቸኩልም። ቢዘገይም ማንም የማይቀድመው ነው የመድኃኔዓለም አባቴ። የእውነት ነው የምነግርህ። ህዝቡ እንዲነቃ በዚች ሳምንት መሆኑ የሚገርም ነው። ሮሚ የመጨረሻ ጥያቄ ነው የምጠይቅሽ። 120 የተሰወሩ አባቶች አሉ ትላለች። አንቺ በነበርሽ ጊዜ ነበሩ ወይስ ሰውራ ወስዳን ያስቀመጠቻቸው ወይስ ስውራን አባቶች እንደሚባለው ያሉበት ቦታ ነው? እኔ ያልናገርም እመቤት የእውነቱን ታውጣ። በእርግጥ ስውራን አባቶች የረገጡት ቦታ ሚስጥራዊ ቦታዎች ሁሉ አሉ ስውራን አባቶች። ግን በቁጥር ይሄን ያለው እንደዚህ ነው የሆነ ፌክ የምሰራቸው ስራዎች አሉ። ልጅቷ የሉም ሳይሆን አሉ ስውራን አባቶች አሉ። በራሷ በሚያመቻትና ህዝበ ክርስቲያኑ እንዴት ልብ ውስጥ ይገባለው፣ እንዴት ጆሮ ውስጥ ሌላው ቀርቶ አሁን ስውራን አባቶች የትኛውም ቤተክርስቲያን አሉ አባቶች አሉ። እንኳን እዛ ስውሯ ማርያም ማለት ነው። የሷ ውሸት የተጨመረበትና የተቀመመበት አለ። የአባቶችም ውሸት የተጨመረበት አለ። የነሱ ሴራ የቅቤ እምነቷን ይለዋል። የቅቤ እምነቷ ቡና የሚጠጣበት ቤት ቃል ኪዳን አይገባም ይላሉ። ያ ህዝብ ገዝቶ ቅቤውን ምን ላድርገው ማለት ጀመረ። እኔ ጋ ከየት አምጥተው እንደሆነ አይገባኝም። እዚህ ጋር የሚያወሩትን እዛ ጋር አይደግሙትም። መጀመሪያ ከመሸጣቸው በፊት ነው የሚናገሩት። ነበር መናገር የነበረባቸው እነሱ የቅቤ እምነቷን የቃል ኪዳኗን ሰፋ ሊያደርጉ ነው የፈለጉት። ግን ኪሳራ መጣባቸው። እዚህ ጋር ገባ
ደግሞ ገዢው ቀነሰ። ግማሹ ህዝብ ቡና ይጠጣላ ሲቀነስ አይ ይሄ እኮ እንደዚህ ነው ማለት ደግሞ ማስተባበል ተጀመረ። ይሆን አንድ ተሰብስበው አንድ ውሸትም ልትናገር ሲሆን እኮ ወይ በደንብ ተወያይተ ውሸቱን ለማጽደቅ በቃለ ጉባኤ ይዘ እንዳረሰው በደንብ አስታውሰ ማለት ነው ያለብህ። አሁን እነሱ በግራ በቀኝ በቃ ገበያው ቅንስ ሲል አይደለም እኮ በጾም ቅቤው በጾም አይነካም። እንደ ቅቤዋ ምንም የተቀደሰ ቅቤ ነው። በቃ የተቀደሰ ቅቤ ነው፣ ሌላ ምንም አይደለም። ቃል ኪዳኗ ስላለ የተባረከ ቅቤ ነው። በቃ ቦታው ላይ ሌላ ነገር እንደዚህ ብላለች። አሁን ጸጉር ይሄ ቀይ ጸጉር እንትን ያለበት ቀለም የተቀባ አይገባም ይላሉ። እመቤቴን እኔ አሁን ጥቁር ቀለም ተቀብተው ካልሆነ በጣም እኔ ንስሐ አባቴን ራሱን ከፈለክ እጠራልሃለሁ። እኔ ቤት ሁሉ ጠርቻቸዋለሁ እኮ ንስሐ አባቴ ባሉበት ሰላም ወርዶ ምን ብሎ በቃ ይቅርታ ሁሉ ተባብለን ቤተክርስቲያኗን ሊያስተካክሉ በፊት ማለት ነው ገና 2015 ላይ ጸጉሯ ቀለም ነው በቃ የራሷ እኔ ይገርመኛል። ጸጉር ጥፍር ቀለም ይሄን የሚያካክል ጥፍሯ ይሄ ተበሳን ይሄ እምብርቷ ቅድም እንዳልኩ የኔ አይነብጤ ይሄ እምብርቷን እዚህ ላይ የተንጠለጠለ ነው። እንደዚህ አይነት ሴት እኮ ነች። ነገሮችን አባቶችን አንተ በዛ ጋር አትሄድም። አቤት ካህን ስትናገር ይፈሯታል። በስመ አብ ይፈሯታል። ላይገልጸውም እና እንዳይናገሩ ዱላውን ይፈሩታል። አለ ችግር አለ ገባ። ሌላው ቀርቶ አሁን እነሱ የሚያስጨንቃቸው ሴት ልጅ ወሩ ሙሉ አውደ ምሕረት ላይ ፈርተዋል እንዴ። አንተ በወር አንዴ እንግዲህ ሴት ልጅ የወር አበባ አለብን አይደል? ወር ከወር እሷ አውደ ምሕረት ላይ ነች እና እንዴት ብለው ይናገሯት? ቃልኩ አባቶቼ እዛ ያሉት አባቶች ሊናገሩ ይፈልጉና ይፈራሉ። ዱላ ሞት ይፈራሉ። ዝም በል አንተ ካለች ዝም ነው። ተምረ ማርያም አይነገርም ከተባለ ዝም እሺ። ዛሬ ቅዳሴ የለም ከተባለ እሺ በቃ እሺ። ይሄ ክርክር ምናምን መልስ እንዴ የሊገባ ከዛ በኋላስ ግራ እጁን አርም ቀኝ እጁን ነው የሚቆለፈው። የሊገባ ዳቆናት ምናምን የምትለው ዛሬ ስዕል አድኖውን ይዘህ ትወጣለህ። እንደዚህ አድርገህ እንደዚህ ልበስ ሂድ ምናምን እሺ። እመቤቴ እኔ በቃ በጣም ነው በቃ ማለት ይሄን ያህል እኔ እና አባ ይገሏታል ብለው በጣም ነበር የሚፈሩት። አባ በጣም ነበር የሚፈሩት። ልጄ እባክሽን ያጠፉሻል ሲሉኝ አያጠፉም አይችሉም ነው የምላቸው። እና ስንደዋወል ሌላ ቁጥር አላቸው። ይኸው ስልኮ ተይዟል። አንድ ወሬ ከዚች ልጅ ጋር ደውለው ብታወሩ ሲባሉ እሺ። ከዛ እንደዚህ በሆነ አጋጣሚ በሌላ ስልክ ይደውሉልኝ። ልጄ ደህና ነሽ አለሽ በህይወት ይሉኛል አለው። ታያቸው እስኪ እመቤቴ ቀናላት ይላሉ እሳቸው። አሁን ቪዲዮ ላይ ራሱ ያስወጧቸዋል ብዬ ነበረ፣ ግን እሳቸው ቀድመው ነው የወጡት። ጅራፉ የተነሳው እንዳልኩ ጥር 18 ቀን ነው። አሁን ወደ ህዝቡ ጮኸ እንጂ ጥር 18 ነው የጮኸው። ያዛን ሰዓት ነው እሳቸው መቆም የጀመሩት። ጸበሉን ማልነካም ያሉት አልነካም በቃ ብለዋል እሳቸው። ብዙ አባቶች እኮ ተነግረዋል፣ ምልክት እኮ ተሰጥተዋል፣ ግን የሚያዳምጥ ጠፋ። በጣም ይንቃሉ። በጣም ነው የሚንቁት። እግዚአብሔር መልእክት ሲልክባቸው በጣም ነው የሚንቁት። በቃ በዋነኝነት ይሄ አሁን ሶስቱ የወጡት ቪዲዮ ላይ ግባና እዩ አይቻለሁ። ሶስቱንም ሱራ ማርያም ላይ ሶስት ሆነው የወጡት አሉ። ቆመው አብረው የሚያስደበድቡ ናቸው። እግዚአብሔር ብቻ እኔ አሁን ይሄ ነው ባልል ጠብቅ። ከ20 ቀን በኋላ ልጠሩኝ ትችላላችሁ ወይ ከወር በኋላ ለሚወጣ ያጉድ ምንድነው እውነት ይሄ ነበር እንዴ ስትየ ነበረው ብለህ ትለኛለህ። ሮሚ እኔ በጥያቄ ያላነሳሁት አንቺ ቀረ የምትዩ ነገር ካለ የመጨረሻ መልእክት እድል ልስጥሽ። እኔ አሁንም የመጨረሻ ለመላው የኦርቶዶክስ እምነት ተከታይ በስውሯ ማርያም ጉዳይ ዝም አይበሉ፣ ዝም አንበል የሚለውን ቻሌንጅ ይቀላቀሉ። ውስጣቸው ጥርጣሬ ያለ ደግሞ ዝም ይበሉ። ማለት አሁን ማዕበል ስለተነሳ ሁሉም እየተነሳ ያለ መውጣት ያለበት ሁሉ የቤተ ክርስቲያን ስውሯ ማርያም የሁሉ ቤተ ክርስቲያን አሁን መቀጣጫ ነው ለሁሉም አሁን በየቤተ ክርስቲያን ተሰግስጎ ችግር የሚፈጥር እኔ እውነቴን ነው የእግዚአብሔር ዝምታን በጣም ሁሉ ተዳፍሮታል።
ለዛ ነው እነዚህ አይነቱን ቤተክርስቲያን በር እየከፈቱ እያስገቡ ስራ እያሰሩ ያሉትና አሚሯቸውን ሰፋ አድርገው ይጠብቁ። እመቤቴን በጸሎት ይጠይቋት። እናት ናት፣ ድንቅ እናት ናት። ለኔ ብዙ ነገር ያደረገችልኝ እናት ናት። ከብዙ ህይወት ውስጥ ከብዙ ፈተና ያወጣችልኝ እናት ናትና ሁሉ ምእመናን ኦርቶዶክስ እምነት ተከታይ በትዕግስት ይጠብቅ። የሚወጣ ሚስጥር ብዙ ስላለ ልጅቷን ለመደብደብ ያሰበ ወይም ደግሞ እንደዚህ እልህ ማለት እንደ ክርስቲያን እልህ ውስጥ የገባ ብዙ አለ እና ያ በፍጹም ማድረግ አይጠበቅባቸውም። በስጋ መጎዳዳት ጥቅም የለውም። እግዚአብሔር በራሱ ስራ ተነስቷል። እስከዛሬ እኮ አለ ይሄ ነገር። እውነት ድምፁን ሁሉ ሰምቷል እኮ ተኝቶ ነው እንጂ ሁሉ ሰምቷል። ሁሉም ሰምቷል። ብዙ ችግር ለኔ እንደደረሰብኝ ሰምቷል። ግን ወደ ልቦናቸው አላመጡትም፣ ወደ አሜሯቸው አላመጡትም። ስለዚህ አሁን ቤቱን የያዘው እግዚአብሔር ነው። ስለዚህ የሱን እያየን የእመቤቴን ድንቅ ስራ እስከዛሬ ለኛ አድርጋለች። ዛሬ ደግሞ በቤቷ የምታደርገውን በትዕግስት እንጠብቅ። መጎዳዳት፣ መነጋገር፣ ክፉ ከአንደበት ማውጣት አይጠቅምም። ቦታው ላይ በሚደረጉ ገቢረ ተአምራቶች፣ ፈውሶች ምንም አይነት ጥርጥር የለሽም። እመቤቴ የእውነት ነው የምነግርህ። የእውነት እንደዚህ እንዳሆኑ እንትን ሳይሆን ስንተኛ የምዳብሰን ሰዓት አለ። እዛ አዳራሽ ስንተኛ ጸሎት ተደርጎ በስመ አብ ወወልድ ወመንፈስ ቅዱስ መጣች ብሎ ይጮሃል መናፍስት። አሁን እንደው እዛ የነበሩት ሁሉ ልጆች ነበሩ የተባረሩ ልጆች አሉ። ጻርቃኔ የገቡ መልእክት የሚያመጡ የሚናገሩ ነበሩ። እነሱ መልእክት እያመጡ ሲናገሩ ነው ከግቢው ጥርግርግ ብሎ እንዲወጡ የተደረጉት ነበሩ። ጸጋ ያላቸው ያሉት አሁን ጻርቃኔ ማንም አያውቃቸው ጻርቃኔ ማርያም አሉ። ስለዚህ እመቤቴ አሁንም ጥርግርግ አድርጋ ታምሯ ይቀጥላል። ይሄ ቤተክርስቲያን ትረክሳለች፣ ትቋረጣለች፣ እንደዚህ ይላል አይሆንም። ከላይ እስከታች ይጠረጋል። ሁላችንም እንሄዳለን። እኔም እሄዳለሁ። አብረን እንሄዳለን። እሺ እህታችን እንግዲህ ብዙ ጽንሰ ሀሳቦችን አንስተን የተወያየ ነው። ብዙ ሰው ቢያንስ በዚህ ጥፋቱም ውስጥ ያለበት ከጥፋቱ እንዲታረም መልእክት ይሆነዋል። ምናልባት ይሄንን መልእክቱን እንዳወሳሰዱ ይወስነዋል። ይሄንን ነገር ሰምቶ እንዲህ አደርጋለሁ ብሎ በሌላ ሐሳብ የሚነሳም ሰው ይኖራል። ያ ዞሮ ያው በስጋ የሚገሏችሁን ሳይሆን በነፍስም በስጋም የሚገለውን አምላካችሁ እግዚአብሔርን ፍሩ ነው የተባለው። የትኛውም ሰው ተነስቶ ሊንፈራገጥ ይችላል። የሚመጣውን ነገር እንደ ኦርቶዶክስ ይሄ እኛ ለመጀመሪያ ጊዜ ያወጣነው ነገር አይደለም። ከዚህ በፊት የሚነሱ ሐሳቦች ብዙ ነበሩ። ቆይ እስቲ እንታገስ በሚል ይስተካከላል በሚል ከነገ በዛሬ ይስተካከላል በሚል እያየን ነበረ። አሁን ግን ያው ሲሞላ ይፈሳል፣ ሲከር ይበጠሳል። በቃ አሁን የሞላው ፈሷል፣ የከረረውም ተበጥሷል። ከዚህ በኋላ መጥራት ያለበት ነገር ይጠራል። ሀገረ ስብከቱም ቢሆን ቦታው ላይ ያለ ሰበካ ጉባኤም የአካባቢ ነዋሪም ቢሆን ሁሉም ይሄንን በብስለት ማየትና መመርመር ያስፈልጋል። ቤተክርስቲያን አክሲዮን አይደለችም፣ ኮንትራት አይደለችም። ቤተክርስቲያን ሁሉም የድሃውም የሀብታሙም የባለጸጋውም እንደ አንድ ሰው ቤተክርስቲያን በግል መኪና ሄዶ መሳለም ካልተቻለ እንዴት ነው ቤተክርስቲያን አንዲት ናት ተብሎ መናገርና ማስተማር የሚቻለው? ማንም ሰው ቦታው ላይ በነፃነት ጉዞ ማዘጋጀት አለበት። ጥፋት ያለበትንና ስተት ያለበትን ማህበር ለይቶ መርምሮ እርምጃና እርምት መስጠት ያለበት ደግሞ ፍቃድ የሰጠው አካል ነው እንጂ አንድም ቤተክርስቲያን ሄዶ ጎጃም የተወለደ ጎጃም፣ ሰሜን ሸዋ የተወለደ ሰሜን ሸዋ፣ በደቡብ የተወለደ በደቡብ በአራቱም አቅጣጫ ሰው በተወለደበት አካባቢ ብቻ ከሆነ የሚያገለግለው አንድም ቤተክርስቲያን እንደ አክሲዮን ገዝቶ ተኮናትሮ ከሆነ የሚያገለግለው ቤተክርስቲያን አንድነቷን እያጣች እየተከፈለች ነው የምትሄደው ማለት ነው። ስለዚህ ይሄ መስተካከል ያለበት አካሄድ ነው። እህታችን እግዚአብሔር ይጠብቅሽ። እንግዲህ እመቤታችን በስደትሽ አብራሽ ተሰዳለች፣ በእስር ቤት አብራሽ ተገኝታለች። በሄድሽበት ሁሉ ዋስ ጠበቃ ጥላ ከለላ ሆና ትጠብቅሽ። እናታችን እመቤታችን ቅድስት ድንግል ማርያም በጥላዋ በምህረት ቃል ኪዳኗ እንደምትጠብቅሽ አትጠራጠሪ። በዚሁ ቀጥይ፣ ጨክኝ። ነገ ከዚህ የበለጠ ዋጋ ልትከፍሊ ትችያለሽ፣ መከራ ሊደርስብሽ ይችላል። ከዚህ የበለጠ ግን
ምንም ነገር ሊደርስብሽ አይችልም። የሰማዕቱ የቅዱስ ጊዮርጊስ ክብር፣ የሰማዕቷ የቅድስት አርሴማ ክብር፣ የነ ሰማዕቱ የነ ቅዱስ እስጢፋኖስ ክብር ዛሬ በዓለም እየተነገረ ሰዎች በቃል ኪዳናቸው በገድላቸው በታምራቸው እየዳንባቸው እየተፈወስንባቸው ያለነው በተቀበሉት መከራ የተሰጣቸው ቃል ኪዳን ነው። ስለዚህ ስለ እውነት ቆመን መናገር አለብን። ጉዞ እኮ የትም ቦታ ይዘጋጃል እኮ፣ ግን ሰው ማዘጋጀትና መሄድ የፈለገበት ቦታ ሄዶ መሳለም አለበት፣ መባረክ አለበት፣ መጠመቅ አለበት። ሰው ቦታው ላይ ሄዶ እድንበታለሁ ብሎ ባመነው ነገር ስለተስሎ የሚመጣ ሰው ይኖራል። እምነት ተቀብቶ የሚመጣ ሰው ይኖራል። መግዛትስ የማይችል ቅቤ መግዛት የማይችል በሶ መግዛት የማይችል እንዴ ከደጇ ረግጦ እኮ ጸበልና እምነቱን በአግባቡ ይዞ መምጣት አለበት። አፈሯን አፍሶ ይዞ መምጣት አለብሽ። በርቺ፣ በድጋሚ እንገናኛለን። እኔም ደግሞ አንዱ ኃጢአተኛው ብላቴና ወንድምሽ ነኝ። ባለው ነገር ያው ብዙ ሰዎች ያውቁኛል በሶሻል ሚዲያ። አሁንም ቢሆን እኔ በጸባይ በመጀመሪያ አንቺን ከማምጣቴ ከአንቺ ጋር ውይይት ከማድረጌ በፊት እንዳንድ ክርስቲያን መወጣት ያለብኝን ግዴታ ለመወጣት እሷ ስልክ ላይ ሞክሬያለሁ፣ አይሰራም። ደብሩ ላይ ደውያለሁ፣ ስልክ አይሰራም፣ የእሷ ስልክ አይሰራም። ደብሩ ላይ ስደውል ተወያይተን እነግርሃለን የተባልኩት ተወያይተው ሊነግሩኝ አልቻሉም። ነገሩ ደግሞ አንገብጋቢና ወቅታዊ ጉዳይ ስለሆነ ቶሎ መስራት ስለነበረብኝ ያው ይሄን ውይይት እንግዲህ አድርጌ አንቺን በማቅረብ ተወያይተንበታል። የተወደዳችሁና የተከበራችሁ አድማጭ ተመልካቾቻችን ከእህታችን ከወይዘሮ ሮማን ጋር የነበረን ቆይታ ይሄን ይመስል ነበረ። እንግዲህ ወይዘሮ ሮማን ሮሜ የባህል ምግብ ቤት በመባል ትታወቃለች። ለነዳያን አቅመ ደካሞች ባሉበት ቦታ ሁሉ የመድኃኔዓለም፣ የድንግል ማርያም፣ የቅዱስ ሚካኤል፣ የቅዱስ ገብርኤል የየቅዱሳኑ መታሰቢያ ዕለታት እንግዲህ ዝክር በመዘከርና ነዳያንን በመመገብ ትታወቃለች። በእህታችን በኩል ዝክር መዘከር ለምትፈልጉ የበረከት ስራ መስራት ለምትፈልጉ ስልኳን በእኛ በኩል እንሰጣቸዋለን። ብዙ ሰው እንዳያስቸግራት እየለየን እንሰጣቸዋለን። የበረከት ስራ አብራችሁ ተሳተፉ። ሮሚ እንግዲህ ድሮም ስናውቃት ስለመቤታችን በእልልታ ስታመሰግንና በእልልታ ስትመሰክር ነው የምናውቃት የምንሰማት። ሮሜ ከመጀመሪያው ጀምሮ እንግዲህ ሁሉንም አብራ እንድትጠቀም ተጠይቃ ነበረ። ያንን ሁሉ ጥቅም ትታ ግን እመቤታችን ያደረገችላትን ውለታዋን ላለመርሳትና ላለመዘንጋት ይሄው እስካሁን ድረስ እየታሰረች እየተገረፈች መከራ እየደረሰባት የመጣበትን መከራ በጸጋ በመቀበል እስካሁን አለች። ከዚህ በኋላም አብረን እናያለን። እግዚአብሔር አምላካችን ሀገራችን ኢትዮጵያና ቅድስት ቤተክርስቲያን ይጠብቅልን። ስለነበረን ቆይታ ሁሉ ስለማይነገር ስጦታው እግዚአብሔር አምላካችን ስሙ የተመሰገነ ይሁን። ይህ ኤልሻዳይ ኦርቶዶክሳዊ ሚዲያ ነው። ፕሮግራሙን አዘጋጅቼ ሳቀርብላችሁ የቆየሁት እኔ ወንድማችሁ አላየነኝ ከቀሪ የኤልሻዳይ ኦርቶዶክሳዊ ሚዲያ ጋር በድጋሚ እስከምንገናኝ ድረስ ቸር ሰንብቱ።